በቃ ክስ በጣም ያበዛብኛል እና ይሄን ነገር እንዴት እንደማቆም እስኪ ምክር ስጠኝ። እሺ ማን ነው የሚከስሽ? ማን ነው አንቺ ከውስጤ እንደምትሆኝ ማለት ነው። የማይፈልገው? ዳብሎስ ይለምናል። እሺ ይከሰኛል በውስጤ አልሽ። ለምሳሌ እስቲ አሁን እንዴት? ለምሳሌ አሁን እሱ አሁን በምግብ ዙሪያ በሄድ አሁን እሱ በየሰዓቱ በቃ ባገኘው ወጣው ገባ እንድበላ ነው የምፈልገው። ደግሞ እሱ አይሆንም ሰዓት ይዤ በሰዓቴ ስበላ በቃ በጣም ነው ውስጤ እንትን የሚለው ማለት ነው። አሁን ብዙ በላሽ፣ አሁን እንደዚህ በላሽ፣ አሁን እንደዛ አታድርጊ፣ በቃ በጣም ውስጤ ብዙ አይነት እንትን ነው እንትን የሚለው ማለት ነው። እሺ ሰው ጋር ስገናኝ አሁን ሰው ጋር በቃ ብዙም ጋር ሰው አላወራም፣ ብቻዬን ነው የምሆነው እና እና ይህን አሁን ነገር እንዴት ነው መቅረፍ? ለምሳሌ በሰዓትሽ ትበያለሽ፣ አዎ ሰዓትሽን ጠብቀሽ ትመገቢያለሽ። እም፣ የዚህን ሰዓትሽን ጠብቀሽ ለምን ተመገብሽ ብሎ ነው የሚከስሽ? ወይስ አዎ በቃ ለምን ውስጤ ቀደም ብለሽ በጣም ሰላም አልተመገብሽም ነው? አይሰማውም። በቃ በጣም ነው የሚለፈልፍብኝ ማለት ነው አይምሮ ላይ መጥቶ። ቆይ እስቲ እኔ ምልሽ እም፣ እም፣ ዲያብሎስ እኔ ብዙውን ጊዜ ሲከስ ማቀው በእንደዚህ አይነት ምክንያት ሲሆን ነው። ለምሳሌ እንበልና ከልክ በላይ የሆነ ወቀሳ መጣል በህሊናችን። ለምሳሌ አሁን እንበልና ጾም ስንሽር መጀመሪያ ጾም እንድንሽር ይገፋፋናል። አውቆ ይገፋፋንና ልክ ጾሙን ስንሸርለት ደግሞ ጠብቆ ለምን ጾም ሻርክ፣ በቃ ተስፋ የለክም እያለ በቃ ራሳችን እስክናጣ ድረስ ይከሰናል። እንደምንም ብሎ ኃጢአት ያሰራናል፣ ዝሙቱም ያሰራንና ከዛ በኋላ ከልክ የሆነ ጸጸት ነው፣ ወደ ንስሐ የሚመራ ጸጸት ሳይሆን ተስፋ ወደ መቁረጥ የሚመራ ጸጸት ነው የሚያመጣብን። እንዲህ እያደረገ ይከሳል። ማን ነው ይከሳል? አርጋኖን ላይም ተጽፏል። ኃጢአት ለማሰራት መጀመሪያ አስቀድሞ ይገፋፋል፣ ከዛ በኋላ ከሳሹ እሱ ነው ይላል። ኃጢአትን በመስራታችን አስቀድሞ የሚከሰው የሚወቅሰው ተስፋ እንደሌለን አድርጎ የሚያሳስበን እሱ ነው ይላል። ያንቺ ግን ተለየብኝ። ለምሳሌ ሰዓቴን ጠብቄ ባቀድኩት እቅድ ለምሳሌ እንበልና ሰው እስከ 9 ሰዓት ሊጾም ይችላል፣ ወይም እስከ 12 ሰዓት። ያንን ሰዓት ጠብቄ ስመገብ ይከሰኛል አልሽ። ምን እያለ ነው የሚከስሽ? ይሄን ግልጽ ብታደርግልኝ። ማለት በቃ አሁን ብዙ በላሽ ወይም ደግሞ አሁን ለምን ወደ ጸሎት አትሄጂም ወይም ብቻ ብዙ አይነት ምክንያት ነው። ልክ እሱ እንደማቆም አሁን ዝም ብዬ በየደቂቃው ስበላ ደግሞ እሱ ክስ ደግሞ አያቆም ችግር የለበትም ዝም ይለኛል። ሰው አሁን ደግሞ አውርቼ ምናምን ሰዓት ሰጥቼ አውርቼ ስጨርስ እንዴት የጸሎት ሰዓትሽ ያሳልፍ ብቻ ብዙ አይነት ክስ ነው እና ግራ ገባኝ። ከመንፈስ ነው ወይስ ከራሱን መለየት አቅቶኝ ነው? ብዙ ማቆም ፈለኩኝ ግን በጣም አልቻልኩም። እሺ መልካም እቴ፣ ምን ጊዜም ቢሆን መረዳት ያለብሽ አንድ ነገር አለ። ምንድነው ካልሽኝ፣ ከልክ በላይ የሆነ ጸጸት ምን ጊዜም ከዲያብሎስ ነው። ግልጽ ነው አይደል? እረፍት የሚያሳጣ ጭንቀት የሚያመጣ ቢቀርብኝ የሚያሰኝ የሆነ ወቀሳ የለም። እንዲህ አይነት ወቀሳ ከዲያብሎስ ነው፣ ከፈጣሪ አይደለም። ዋ ቀጠነ ከሰል ጠቆረ የሆነ ክስ ነው አይደለም የሚከስሽ፣ ሰበብ እየፈጠረ በውስጥሽ እንትን የሆነ ክስ ያመጣል ማለት ነው። እንዲህ አይነት ክስ ከዲያብሎስ ነው እቴ። በረባው ባረባው የሚከስሽ ከሆነ ወይም ደግሞ የአንቺን ድክመት እየተጠቀመ የሚከስ ሰውንና ድክመት አያጣንም። እውነት ነው፣ ሰውንንና ድክመት አያጣንም። ያችን ድክመት ግን እየተጠቀመ በበጎም በክፉም የሚከስ ከሆነ ግን ዲያብሎስ ነው። ይህን አትጠራጠሩ። ታዲያ እንደዚህ በሚከሰን ሰዓት እኛ ምን ማድረግ አለብን ከተባለ መጽሐፍ ቅዱስ የሚነግረን አንድ ነገር አለ። ምንድነው ከተባለ የያዕቆብ መልእክት ላይ ዲያብሎስን ተቃወሙት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል የሚል። ተቃወሙት፣ የእሱን ምክር አትፈጽሙት ወይም አታዳምጡት። መቃወም ማለት ካለማዳመጥ ይጀምራል። እሱ የሚለውን ሁሉ ካለማዳመጥ። አንደኛ መረዳት ያለብን ይሄ ነው። ሁለተኛ ደግሞ በራስ ጥረት አለመመካት፣ አለመታመን፣ ይልቁንም በፈጣሪ ቸርነት መታመን። ግልጽ ነው አይደል? አንዳንዶቻችን ሙሉ ለሙሉ ሕግን ጠብቀን የምንችል ይመስለናል። ግን ይቻላል? ይቻላል እህት ወንድሞች? ከሰው ስህተት ይጠፋል? የፈለገ ጠንቃቃ ብንሆን
ለዛ ነው ዳዊት ስህተትን ማን ያስተውላታል አለ። መዝሙር 19 አካባቢ ላይ መዝሙር 18 ላይ ይመስለኛል። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ። ከታላቁም ኃጢአት የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኃጢአት እነጻለሁ ይላል። ስህተትን ማን ያስተውላታል የምትለው ቃል ላይ አስምሩባት። ሰው ሆኖ ማይሳሳት የለም። ሳናቅም ስናቅም እንሳሳታለን። ሳናውቅ ራሱ ስህተት ሳይመስልንም ብዙ ስህተቶችን ልንሰራ እንችላለን። ሳናውቅ ስህተት ሳይመስልን እኛ ጽድቅ የሰራ መስሎን ግን የሆነ ስህተት ሰርተንም ልንሆን እንችላለን። ስለዚህ ከሰው ስህተት የሚባል ነገር አይጠፋም። ይህን እመኑ። ሰው የሚጸድቀው በፈጣሪው ቸርነት ነው የሚባለውም ከዚህ አንጻር ነው። ሰው ሆኖ ማይሳሳት ስለሌለ እግዚአብሔር ቢመራመረን ከኛ እንከን አያጣም። የፈለገ ቢሆን ጌታ ሆይ እኔ ሕግን ሙሉ ለሙሉ ጠብቄያለሁ ብለን ለመናገር ድፍረቱ አይኖረንም። ቅዱስ ጳውሎስም ይህን በማስመልከት አንተ ሰው በምን እንደሚፈርድብህ ምን ታውቃለህ ይላል። በምን እንደሚፈርድብህ ምን ታውቃለህ? እውነት ነው። በምን እንደሚፈረድብን አናቅም። ለዛ ነው ሁሌም የፈለገ ሕግ የጠበቅን ቢመስለን ወደ ቀኝም ወደ ግራም ያላልን ቢመስለን እንኳን በራሳችን ጥረት በራሳችን ትጋት ንጹህ መሆን ወይም ደግሞ በቃ ትክክለኛ ሆነ እንዳልተገኘን ሊሰማን እንደማይገባ የሚታወቀው አንዱ ከዛ አንጻር ነው። እና በማን እንታመን? ከኛ ስህተት ማይጠፋ ከሆነ በማን እንታመን? በፈጣሪ ቸርነት እንታመን። በተለይ በከሰሰን ቁጥር ወደ ማን መጮ? ወደ ማን መጮ? ወደ መድኃኒዓለም መጮ። ምን እያልን? ማረኝ ጌታ ሆይ እኔ ሁሌም ከስህተት አልተቆጠብኩምና ምን በለኝ። ግልጽ ነው አይደል? ማረኝ። እሱ በከሰሰ ቁጥር ዲያብሎስ ድክመታችን እየተጠቀመ በከሰሰን ቁጥር እኛ ደግሞ ወደ መድኃኒዓለም ምን ብለን መጮህ አለብን? ጌታ ሆይ እኔ ሁሌም ከስህተት አልተቆጠብኩምና የማትሳሳተው ደግሞ አንተ ብቻ ነህና አምላኬ ሆይ ማረኝ። አምላኬ ኢየሱስ ክርስቶስ ሆይ ማረኝ፣ ይቅር በለኝ፣ ከምሕረትህ አታጉድለኝ። ማረኝና ጠላቶችን አሳፍራቸው፣ የዘላለም ከሳሾችን እርኩሳን መናፍስትንም ከሕይወት ያስወግዳቸው። ዳዊት ለዛ ነው መዝሙር 6 ላይ እናንተ አመፀኞች ከኔ ራቁ፣ እግዚአብሔር የልመናዬን የጸሎቴን ቃል ተቀብሏልና። እግዚአብሔር ልመናዬን ሰማ፣ እግዚአብሔር ጸሎቴን ተቀበለ። እናንተ አመፀኞች ከኔ ራቁ የሚላቸው ለጊዜው እና አቤሴሎምና ሰራዊቱን ነው። ምክንያቱም የጎልማሳ ሚስት ነጠቅ ማን ነው? የጎልማሳ ሚስት ነጠቀ፣ ጎልማሳ ገደለ እያሉ ይከሱታል። ጎልማሳው ማን ነው ታውቁታላችሁ? ሚስቱስ ማን ናት? ጎልማሳው ማን ነው? ኦሪዮን አይደለ እንዴ? አላነበባችሁም ታሪክ? ኦሪዮን። ሚስቱስ ማን ናት? ቤርሳቤ። መጽሐፍ ቅዱስ አንብቡ እንጂ መጽሐፈ ሳሙኤል ቀዳማዊና ካልዕ። እና አቤሴሎምና ልጁ ማን ነው? አቤሴሎምና ሰራዊቶቹ በቃ እግዚአብሔር እንትናን አይሰማውም እያሉ ይከሱት ነበረ። ማን ነው? ዳዊት አይሰማም፣ በቃ እግዚአብሔር ፊቱን አዙሮበታል፣ ከእጃችን ማንም አያድነውም እያሉ ያሳድዱት ነበር። እና ይሄንን በቃ ሌላው ደግሞ ፍርድ አጓድሏል፣ እግዚአብሔር ከሱ ተለይቷል እያሉ ይከሱታል። ዳዊት መዝሙር 6ን በነገራችን ላይ ጸለየው ከዚህ አንጻር ነው። ከአቤሴሎም ከልጁ በሚሸሽበት ሰዓት ነው መዝሙሩን አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ እያለ የተማጸነው። እቺን ጸሎት የጸለያት ማለት ነው። ለጊዜው እነሱን ነው፣ ለፍጻሜው ግን አጋንንት ነው። እናንተ አመፀኞች ከኔ ራቁ። ለማን ነው ይሄን ያለው? ለአዳም ነው። ለአዳም ነው እኮ የጮህለት። እናንተ አመፀኞች ከኔ ራቁ የሚላቸው አዳም ነው። ማንን? አጋንንትን። ምን ብለው እየከሰሱት ስለሆነ። የአዳም በደሉ ምንድን ነው? እስቲ ንገሩኝ። ምን ብለው ነው የሚከሱት? እንዴ አዳም ምን አድርጎ ነው ከገነት የወጣው? ለምን ዕፀ በለስ በልቶ? በትክክል ዕፀ በለስ በላ።
ያልተሰጠውን የአምላክነትን ሻተ እያሉ ይከሱት ነበረ። አምላክነትን ፈለገ፣ ንጉሥ አድርጎ ቢሾመው ዕፀ በለስን ሰርቆ በላ ካልታዘዘለት እያሉ ያጣሉት ያካሱት ነበረ። አዳም የዚህን ሰዓት ምን አለ? እናንተ አመፀኞች ከኔ ራቁ፣ እግዚአብሔር የልመናዬን ቃል ሰምቶኛልና ጸሎቴን ተቀብሏል፣ ይቅር አለኝ። 5500 ዘመን ሲፈጸም ሊያድነኝ ቃል ገባልኝ። ዳዊትንም ልክ እንደዚሁ እናንተ አመፀኞች ከኔ ራቁ፣ እግዚአብሔር ድልን መልሶ አቀዳጅቶታል። ምንም እንኳን የኦሪዮን ቢያስገድል ቤርሳቤን ቢቀማ ንስሐ በመግባቱ ጉድጓድ ቆፍሮ ሁሉ ነበረ ሱባኤ የገባው። ባይገርማቸው አንድምታው ዳዊት ትርጓሜ ላይ እንደዛ ይላል። ጉድጓድ ቆፍሮ ውስጥ ገብቶ ነው ሱባኤ የገባው። እንባውን እያራሰ በጣም አብዝቶ ነበር የሚያለቅሰው። እናንተ አመፀኞች ከኔ ራቁ፣ መጨረሻ ላይ እግዚአብሔር ይቅር ብሎኛል፣ ከእንግዲህ የምትከሱብኝ እኔ ኃጢአት የለኝም፣ አታጣሉኝም እንደዚህ ያደረክ እያላችሁኝ ማለቱ ነው። እናም እኛም እንደዚህ ልንጸልይ ይገባል ማለት ነው። እግዚአብሔር አምላኬ ወይ ይቅር በለኝ፣ እኔ ከኃጢአት መቼም አልተቆጠብኩም፣ ከስህተት መቼም አልነጻውም፣ መቼምም አልነጻም። ጌታ ሆይ አንተ ይቅር ካላልከኝ በቀር አንተ በቸርነት ይቅር በላይ ነው እንጂ የኖርኩትም እያልን ከራሳችን ትጋት ይልቅ በማን ላይ መታመን? በማን ላይ መታመን? በፈጣሪ መሐሪነት ቸርነት መታመን። ሙሉ ለሙሉ በቃ በራስሽ አትተማመኝ። እኔ ጠበኩኝ በራሴ ህጉን ስርዓቱን ጠብቄ ፈጣሪን አስደስታለሁ ብለሽ አትታመኝ። አንቺ በምታደርጊውም ጾምና ጸሎት፣ ስግደት፣ ትጋትም አይደለም። በፈጣሪ ቸርነት ታመኝ። በከሰሰሽ ቁጥር ሁሉ ደካማነትሽን ንገሪው ለአምላክ። እንደውም የእነሱ ክስ በአምላክሽ ፊት ደካማነትሽን ለማሳወቅ እንደ ማነቃቂያ ደውል ይሆንልሽ። ያኔ እነሱ ያፍራሉ፣ አንቺ ትከብሪያለሽ። መድኃኒዓለም አንቺ ራስሽን ዝቅ ማድረግሽን ሲያይ አንቺን ከፍ እያደረገ እነሱን ደግሞ አናታቸውን ይቀጠቅጣቸዋል ማለት ነው። እና እህት ወንድሞቼ የእህታችን ጥያቄ ለሁላችሁም መማር ይሆናችሁ ዘንድ ዲያብሎስ በሕሊናችሁ በከሰሳችሁ ቁጥር ሁሉ ደካማ ናችሁን ንገሩት። ጌታ ሆይ እኔ ደካማ ነኝ። ታስታውሳላችሁ መንፈሳዊ ፊልም ላይ ቅዱስ ዮሐንስ አጼርን ያመነኮሱት አባት መነኩሴ ማን ናቸው? አባ ማን ናቸው የሚባሉት? አባ ማን ናቸው የሚባሉት? አባ በምዋ። አታዩም እንደ መንፈሳዊ ፊልም? ቆይ ነው ወይስ ትረሳላችሁ? ድምጼ እየተሰማችሁ ነው ግን? ይሰማል። እና ረስታችሁ ነው? አባ በምዋ ይባላሉ። እንደውም ቅዱስ ዮሐንስ አጼር ሊመነኩስ መጣ። አባቴ ተቀበሉኝ አላቸው። ተቀበሉኝ ስላቸው እሳቸው ደግሞ አረ አንተ ልጅ ነህ እንዴ? በዚህ እድሜ መንኩስና ቀላል መሰለህ እንዴ? ሂድ የኔ ልጅ እዛ ሂድና ኑር ሲሉት አውቃለሁ ከባድ እንደሆነ የገዳማዊ ሕይወት አውቃለሁ፣ ግን እኔ እንደናንተ ምድራዊ አመላክት መሆን አልችልም ምን እያለ ሲማጽናቸው እሺ ለዛሬው በዚህ ደር ብለው ውጭ ከገዳም ውጭ አሳደሩት። ብርድ እየመታው እየተንቀጠቀጠ አደራት። እሳቸውም አጠገቡ ጋር ሆነው አንድ የሚጸልዩ ጸሎት አለ። ያቺ ጸሎት በጣም ትወደዳለች። ጌታዬ ኢየሱስ ክርስቶስ እባክን ይቅር በለኝ፣ እኔ ሁልጊዜም ኃጢአት ከመስራት አልተቆጠብኩም ይሉ ነበር። እንደዛ ሲሉ አላያችሁም? መንፈሳዊ ፊልም ላይ እባክን ማረኝ፣ እባክን እኔ ሁሌም ስተት ኃጢአት ከመስራት አልተቆጠብኩም ይሉ ነበር። አያችሁ አይደል? በቸርነቱ ሲታመኑ ራሳቸውን አያጸድቁም። የፈለገ ቢሆን ኃያል ተጋዳይ እኮ ናቸው። አባ በምዋ ማለት በጣም በእውነት እጅግ የሚጋደሉ አባት ናቸው። ከአባ እንጦንስ የተማሩ አባት ናቸው አባ በምዋ። እንደውም የራሳቸውን በዓት ሁሉ ራሳቸውን ሰው የለፋበትን አይበሉም። ሁሉን ነገር በራሳቸው ነው የሚታገሉት። ህጉን ስርዓቱን ጠንቅቀው እኮ ነው የሚኖሩት። አባ በምዋ ግን ሁሌም በፈጣሪ ፊት ሲጠይቁ ምን ይላሉ? እባክን ይቅር በለኝ፣
እኔ ሁሌም ኃጢአት ከመስራት አልተቆጠብኩም፣ ትእዛዝን መች ጠበቅኩኝና እባክህ ይቅር በለኝ ይላሉ። ይሄ ነው አያችሁ አይደል? ከዲያብሎስ ክስ ማምለጫ መንገዱ አንዱ ይሄ ነው። ማረኝ ማለት ሁሌም ኃጢአተኝነትን ማሰብ። ዲያብሎስ በከሰሰ ቁጥር ጩህ ወደ አምላክ ምን እያልክ ማረኝ፣ በደለኛ ነኝ ማረኝ፣ ይቅር በለኝ እያልን መማፀን። ዲያብሎስ ከልክ በላይ በቃ ተስፋ ደግሞ ሲያስቆርጠን በቃ እኮ አንተ ተስፋ አይልም ሲለን ደግሞ የአምላኬ ቸርነት ወዴት ሄዶ ማለት አለብን። ምንም እንኳን በደለኛ ብሆንም የአምላኬ ቸርነቱን ግን አልዘነጋውም። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘተው ትጠራለች ያለኝን የአምላኬን ቃል መቼም አልረሳውም። ስለዚህ ይቅር እንደሚለኝ ሙሉ ተስፋ አለኝ እያልን በመድኃኒዓለም መታመን አለብን ማለት ነው። ይህን ይመስላል እህቴ። ሌላው ደግሞ ሲከስሽ ቁጥር በከሰሽ ቁጥር ሁሉ ስነ ስርዓት ያዙ። አንተ ባልከኝ አይደለም መጓዘው፣ አንተ ባልከኝ አይደለም መጓዘው። መድኃኒዓለም ይገስጽ። ውስጥ የሆነ የምታሾካሹክ ሰበብ እየፈጠርክ የኔን እንከን እየተጠቀምክ የምትከሰኝ ክፉ መንፈስ በመድኃኒዓለም ስም ጸጥ በል፣ አታውራ፣ አታሾክሹክ ውስጥ የሆነ እያልሽ ተቃዋሚው በመድኃኒዓለም ስም። እናም ያቆማል። ይህን ይመስላል። ጸጋውን ያብዛልን፣ ማምለክ ጠብቅልን እንዲማለኝ። አሜን አሜን እህቴ። እሺ ተራ ቁጥር 1 አዘጋጀሽ? ወለተ ቂርቆስ። ተራ ቁጥር 2 ወለተ ስላሴ ገብረ ስላሴ። ለኔ ሳታኛለች ወንድም ማለት። እሺ ቀጥይ። ሰላም ይዛል ሰላማችሁ በክርስቶስ ይዛላችሁ። የኔ ጥያቄ በራሴ ጉዳይ ነው ማለት ነው። ምን መሰለህ የሆነ ምሳሌ ሰዎች ጋር ተቀምጠን የሆነ ሰው ከተጣላ አሁን ምሳሌ 10 ሆነን ተቀምጠን ሁለቶቹ ከተጣሉ እሷን አጣላቻቸው የሚባለው እኔ ማለት ነው። እንዲሁ ደግሞ 10 ሆነን ተቀምጠን እቃ ቢጠፋ እሷን አሰረቀች የሚባለው የሆነ ካለው ከዛ ቦታ ባልሰራም ግን አደርጋለች ነው። ገብቶሃል? እንደገና ደግሞ እንዲሁ የሆነ ጥፋት ሲጠፋ የሆነ እኔ በዛ ቦታ ካለሁኝ እኔ ባላደርገውም አደርጋለች ነው የሚባለው። የሆነ ምሳሌ ደግሞ በሌላ በኩል ሲታይ የሆነ እቃው ራሱ ጠፍቶ ማለት ነው እንደሰረኩኝ ያደናብረኛል። የሆነ ማውራው ተፍተፍ እላለሁ፣ መናገር አልችልም። እንባዬ ነው የሚቀድመኝ። ማስረዳት አልችልም። ለእነሱ እንዳልሰረኩኝ ሰዎቹ እንዳላጣለው ምላስ ራሱ የሆነ እከሌ እኮ እዚህ ምላስ ተወርቶ ከተባለ አይ ምላሱን የምትናገረው እሷ ናት እባላለሁ። እኔ አልተናገርኩም ብዬ ለማስረዳት ደግሞ አልችልም። እንባዬ ይቀድመኝና ሳለቅስ አርጋለች እኮ ተናግራለች፣ አጣልታቸዋለች፣ ሰርቃለች ነው የሚባለው። የሆነ ስሜ በጣም እንትን ነው እና ማስረዳት ደግሞ አልችልም እንዳላደረኩኝ ማለት ነው። እና ምን ትመስለኛለህ ጉዳይ? መልካም እህት አለምዬ፣ እነኚህን ነገሮች በሁለት ነገር ብናየው ደስ ይለኛል። መናፍስቱ ላይ ብቻ ሳይሆን ከመናፍስት አንጻርም ነግርሻለሁ። ግን ከመናፍስት አንጻር ብቻ ሳይሆን ከራስሽም ጸባይ ጅምር ተነስቼ ላብራራልሽ እፈልጋለሁ፣ ለውጥ እንድታመጪ ማለት ነው። አንድም ከአስተዳደግ የተነሳም ስለሆነ ማለት ነው። ከአስተዳደግ የተነሳ ስልሽ አስተዳደጋችንም ይወስነዋል። ለምሳሌ በቤት ውስጥ በምትኖሪበት ሰዓት የሆነ በቃ ቤተሰብ እያስደነገጠሽ የምትኖሪ ከሆነ አትገቢም፣ ሂጂ ወደዛ እያለ አይነት ነገር ወደ ጓዳ ወይም ደግሞ እየጮህብሽ ካሳደጉሽ ያንን ባህሪ ይዘሽ ታድጊና ሰው ፊት መናገር፣ ሰው ፊት መቅረብ በጣም እጅግ ነው የምትፈሪው ማለት ነው። ከዛ አንጻር ይሆናል። ግን እንደዚህ አይነት አስተዳደግ ደግሞ ይዘን እንድናድግ ደግሞ ገና ከልጅነት አብረውን የሚያድጉ ደግሞ ክፉ መናፍስቶች አሉ። አባት ላይ ሆኖ እየተቆጣ በቃ ቅጥ ያጣ ቁጣ የሆነ በቃ ምን ልበላችሁ እያስደነገጡ እንዲያሳድጉን ያደርጋቸዋል። መንፈሱ እነሱ ላይ ሆኖ በትንሽ በትልቁም ይጮህብናል። ለምን እንዲያደርግ ያሉ ይጮህብናል። ያኔኛ ሱሩር እንላለን፣ እንደነግጣለን። እንደውም አንዳንዴ ሽንታችንን በላችን እስኪመጣ ድረስ ነው የሚያስደነግጡ ማለት ነው። ስለዚህ ልክ እንደዚህ አይነት ያደገ ሰው ፊት ሲቀርብ ሐሳቡን በነፃነት ለመግለጽ ይቸገራል። በጣም ሐሳቡን በነፃነት ለመግለጽ ይቸገራል። እና መናፍስቱ ደግሞ ከልጅነት ጀምሮ
እንዲህ አይነት ጸባይ ይዘን እንድናደግ ያደርጉናል ማለት ነው። የሚያስደነግጠውም ለዛ ነው። በነገራችን ላይ እናት አባት ላይ ሆኖ እንዲጮህብን ያደርግና እኛ ሀሳባችንን በነፃነት እየገለጽን እንዳናድርግ ያደርገናል። ወይም ደግሞ በቃ ቅስማችን ይሰብርብናል። በሰው ላይ ያድርና ወይ በእናት በአባት ይመሻል። ይሄ ምን ያውቃል? ምን ታውቃለች? ስትናገርም ንግግሯም አይጥም አያምር፣ እባክህ ዞር በል አይነት ነገር። የዚህን ሰዓት እኛ የበታችነት ስሜት ይሰማንና እናድጋለን። የበታችነት ስሜት ይዘን እንድናድግ በቃ ንግግሬ አያምርም፣ ምንነቴም አያምርም፣ ራሳችንን ከሰው በታች አሳንሰን እንድንመለከት። ታዲያ ውስጣችን ያለው መንፈስ ምን ይላል? ብትናገሪም እኮ ተሰሚነት የለሽም። አሁን ተናግረ ምን ልታመጣ፣ ተናግረሽ ምን ልታመጪ ይለናል ማለት ነው። እንዲህ ያለን ያሳድገንና በቃ ገና ለገና ለመናገር ስንጀምር አይረዱኝም የሚል ሀሳብ በውስጣችን ስለሚነግስ ወይም አይረዱም እያለ ተጽዕኖ ስለሚፈጥርብን እንዲህ አይነት ስሜት ይዘን እናድጋለን ማለት ነው። እናም በተለይ ፈሪ የሚያደርግ አይነ ጥላ፣ ዛር ቡዳ፣ ዛር አይነ ጥላና ዛር ቡዳ እነኚህ መናፍስቶች ምን ያደርጋሉ? እንደዚህ አይነት ባህሪዎችን ይዘን እንድናድግ። ሰው ፊት መናገር ሞት መስሎ ይሰማናል። ታዲያ አብረው ካደጉ ሞታችን እንናገር ብንል እንኳን አንደበታችን ይተሳሰራል፣ እንንተባተባለን፣ ቃላችን ይንተባተባል። ሰው ፊት መናገር መስሎ እንደውም እንባን የሚቀርመን ከመናገር ይልቅ። ትምህርት ቤት ራሱ የተማሪ መሳቂያን የምንሆነው፣ የተማሪ መሳቂያ። በቃ ሰው ማንም አይረዳንም። ስለማይረዳን ደግሞ ለብቻችን ከሰው ሁሉ ተገልለን ለብቻችን እንኖራለን ማለት ነው። እና የእነኚህ መናፍስቶች ናቸው አብረው ያሳድጉናል በዛ መንገድ ማለት ነው። አብረው ያድጋሉ። እና ምንድነው መፍትሄው ከተባለ በተለይ የታለምዬ አንድ ነገር መረዳት ያለብሽ ነገር ከጸሎት በተጨማሪ ጸሎት መጸለይ ሆኖ እግዚአብሔር አምላክን መማጸኑ መናፍስቶችን መቃወም እንዳለ ሆኖ ከሰው ጋር ደግሞ አብሮ መዋልን መቀላቀልን ልመጅ። እንደዛ አይነት ነገር የለም አይደል? ወለተ ሰንበት አብሮ መቀላቀል መፍራት ነገር አለ አይደል? አብሬ እቀላቀላለሁ፣ የሆነ አወራለሁ፣ እጫወታለሁ፣ ግን መጨረሻ ላይ የሆነ ራሴ መደበቅ ነው የምፈልገው፣ ከነሱ መራቅ አለ አይደለ? መጀመሪያ ላይ ግባባቸውና እናወራና እንዳልኩ በሆነ ነገር ይከሱኛል፣ የሆነ በቃ የሆነ ምክንያት ይፈጠራል፣ ከነሱ እንድርቅ ያደርገኛል፣ እንድደበቅ ብቻዬን እንደሆነ ስራ ቦታ ሆነም እነሱ እንዳልደዋወል ያደርገኛል፣ እርቃለሁ ማለት ነው። የሆነ ክስ ሲመጣ ትሸሻለሽ ማለት ነው። ራስሽን ነፃ ከማውጣት ውጪ ይልቅ በቃ እንደፈለጉ ያስቡትኝ፣ እኔ ራሴን አውቃለሁ ብዬ። በዚህም በኩል ባለቤቴ ራሱ በጣም ነው እንትን የሚጋጨው፣ የሆነ ይጠረጥረኛል በሌላ ሰው ምናምን በይሆ የተነሳ ማለት ነው። እና በቃ ማስረዳት አልችልም። ወደ ሶላሪ ሄጄ ወይ ማልቀስ ደግሞ ወይ ራሴን ማግለል እንጂ ነገሮችን አስረድቼ እንገባቸው ማድረግ አልችልም። በጥፋቶች ሁሉ አሁን እኔ ርቄ ማስረዳት ስለማልችል ከእነሱ ስለምርቅ በቃ በተከሰስኩባቸው ጥፋተኞች ሁሉ እኔ ጥፋተኛ ነኝ በእነሱ ቤት ማለት ነው። እኔ ግን እግዚአብሔር ያውቃል እኔ ብዬ ግን ራሴን አግልዬ ከእነሱ ነው የምርቀው። መጀመሪያ ግን እነሱ ታግባባለሁ እንዳልኩ በኋላ ነው የምርቀው ከእነሱ። መልካም። በመጀመሪያ ተረዳሽም ሰውም አልተረዳሽም ለማስረዳት ሞክሪ። እሺ ከእንግዲህ ግልጽ ነው አይደል? መሸሽ ጥሩ አይደለም። ሰውን በምንችለው መልኩ ማስረዳት አለብን። እርግጠኛ ነኝ በቃ እንደዚህ አይነት ነገሮች የምትመርጨው ብናገርም አይረዱኝም ከሚል ስጋት ይመስለኛል አይደል? ብናገርም አይረዱኝም ብለሽ ስለምታስቢ ዝምታን ትመርጫለሽ፣ ትሸሻለሽ አይደለም? አንቺ ማድረግ ያለብሽ ይኸውልሽ፣ በዚህ ሰዓት ምን ታደርጊያለሽ መሰለሽ? አንደኛ እግዚአብሔር አምላክን አንደበቱ ነኝ በይው። ጌታዬ መድኃኒዓለም እኔን ተናግሬ ማስረዳት አልችልምና አንደበቱ ነኝ በይው። ግልጽ ነው አይደል? ለምሳሌ ወይም ደግሞ እመቤታችን ቅድስት ድንግል ማርያምን ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቅዋኪ እማርዌናዊ ተማህፀነ ብኪ የሚለውን እስከ መጨረሻው ትጸልይና እመቤቴ ድንግል ማርያም ተናግሬ ማስረዳት ትችል ዘንድ አንደበቱ ነኝ በያት። ግልጽ ነው አይደል?
አንደበት ሁኚኝ ትያትና ሰላም ልኪኝ ከሰለሽ በኋላ በምትችው ሳትጨናነቂ በምትችው መልኩ ተረጋግተሽ እውነታውን ለማስረዳት ሞክሪ። ግልጽ ነው አይደል? በመቸኮል ሳይሆን ምን በማለት በመረዳት በመረጋጋት የምትናገሩን እያሰብሽ ጥቂት ቃል ለመናገር ሞክሪ። ብዙ እንኳን መናገር እኮ አይጠበቅብሽም እኮ ጥቂት ቃል እሱን ለመናገር ሞክሪ። ተረዱሽም አልተረዱሽም፣ ከዛ አይረዱሽም አይደል? ከተረዱሽ መልካም፣ ካልተረዱሽ ግን ወደ መድኃኒዓለም ቆመሽ ተማጸኝ። ጌታዬ መድኃኒዓለም እውነቱን ግለጽላቸው፣ በእኔ ከሚሰናከሉ ይልቅ እውነቱን ግለጽላቸውና አምላኬ ወይ አረጋጋ እያልሽ ለእነሱ ተማጸኝ። ሌላው በተጨማሪ ደግሞ እህቶቼ ወንድሞቼ፣ ሰው ባላጠፋችሁት ክስ ሲከሳችሁ መዝሙር 7ን አድርሱ። እሺ መዝሙር ስንትን? መዝሙር 7ን። አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግኩ አመፃን በእጄ ቢኖር ይላል አይደል? ምን በእጄ ቢኖር? አመፃን በእጄ ቢኖር፣ ጠላቴንም በከንቱ ገፍቼው ቢሆን ይላል አይደል? ጠላቴንም በከንቱ ገፍቼው ቢሆን። ሳታጠፉ ነው እየደረሰባችሁ ያለውን ነገር። ያ ነገር በከንቱ ነው እየተገፋችሁ ያላችሁት። አቤቱ አምላኬ እንዲህስ ካደረግኩ ጠላቴንም በከንቱ ገፍቼው ቢሆን፣ ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት ይላል መዝሙር 7። ይሄም የዳዊት ጸሎት ነው። በነገራችን ላይ ለምን ይሄን ጸለየ? ግን ከምን አንጻር ተነስቶ ይሄንን ጸሎት ሊጸልይ ቻለ ከተባለ አኪጦፌል የሚባል ሰው ነበረ። አኪፌጦል ነው አኪጦፌል የሚባል ሰው ነበረ። የዳዊትን እንጀራ የበላ የሚጠጣውን መጠጥ የጠጣ። በኋላ ላይ አቤሴሎም በዳዊት ላይ ሲነሳበት ኩሲ ከሱ ጋር ታመነ። ኩሲና አኪፌጦል የሚባሉ ሁለት መማክርቶች ነበሩት ለዳዊት ንጉስ ሆኖ ሳለ ማለት ነው። ሁለቱም በምክር ይራዱት ነበር በመንግስቱ ማለት ነው። ታዲያ አቤሴሎም ሲነሳ ኩሲ አብሮት ተሰደደ። ከማጋ ከዳዊት ጋር። ዳዊት ሸሸ። ከአቤሴሎም ጋር ደግሞ ማን ነበረ ስሙ? አልያዝ እያለኝ ነው። እናንተ እዩትና ስሙ መረዳት ይችላል። አኪፌጦል አይነት ነገር ነው ስሙ፣ አኪፌጦል። እና አኪፌጦል ግን በጣም ለዳዊት ምቀኛ ሆነበት። ዘመን የወለደው ጊዜ ያመጣው ንጉስ ጋር አብሮ መስማማት ፈለገ። ከአቤሴሎም ጋር አብሮ ተማከረ። እንደውም 12000 ሰራዊት ስጠኝና ዳዊትን አንገቱን ቆርጬ ላምጣልህ አለው። ለማ? ለአቤሴሎም። እንደውም ወደ አባቱ ቁባቶች ሂድና ግባ አለው። የአባትን ሚስቶች ድረስባቸው። አያሳዝንም? እንደዚህ ብሎ መከረው። አቤሴሎም ወደ አባቱ ቁባቶች ገባ። ከዛ በኋላ አሁን 12000 ሰራዊት ስጠኝና ዳዊት እያለከለከ መንገድ ደክሞ ከአንተ ሲሸሽ ደርሼበት አንገቱን ቆርጠዋለሁ ስጠኝ አለው ሰራዊት። የዚህን ሰዓት አቤሴሎም ቆይ እስቲ ምክር ልማከር፣ ሌላ ሽማግሌ አለ በዚህ ቦታ አለ። ኩሲ አለ አሉት። ለምንድን ነው ከዳዊት ጋር ያልሸሸው? አንተ የዳዊት ወዳጁ አልነበርክም እንዴ ሲለው፣ አንተስ ብትሆን ልጁ አይደለክ እንዴ? ከአንተ ጋርስ ብተባበር ምን ችግር አለው? ዞሮ ዞሮ እሱ ቢሞት አንተ ነህ የምትሾመው፣ ከአንተ ውጪ ማን አለና? አንተ ያልከው ሁሉ እኔ ወደዋለሁ አለ። በነገራችን ላይ ኩሲን ከአቤሴሎም ጋር እንዲቀመጥ ያደረገው ዳዊት ነው። ሂድ ከሱ ጋር ምክሩን አጣምም ያለው ማለት ነው። እና ምን እንዳደርግ ትወዳለህ አለው። አኪፌጦል እንደዚህ ብሎ መክሯል፣ አንተስ ምን ትመክረኛለህ ሲል፣ አረ ዳዊትን አታውቀውም ምሳ ዳዊት የዋዛ ይምሰልክ፣ እንዲሁ በቀላሉ የምታገኘው ይመስልሃልን? ከሱ ጋር ያሉት ኃያላን ሰራዊቶች አይደሉ እንዴ? ኢዮአብን ታውቀዋለህ። አቢሳ የሚባል ደግሞ በጣም ኃይለኛ ጦረኛ አለ። አቢሳ የሚባል በጣም
እንደ አናብስት የሚወረወር የዳዊት ወታደር ነው። እንደውም አንድ ቀን ዳዊት ደክሞ ጦርነት ላይ ያለ ደክሞ ሲያለከልክ የጎልያድ ዘመድ የሆነ ሰው ዳዊትን ደክሞ ታገኘና ቆይ ለጎልያድ እበቀላለሁ ብሎ ጦሩን ነጥቆ ዳዊትን ሊያጣብቀው ሲል ዳዊት የእስራኤል ያላፈ እስራኤል አለ ብሎ ጮኸ። አቢሳ ዳዊትን አየና ጋሻ መክቶ ዳዊትን አድኖታል። እስራኤላውያን እረረ ዳዊት አሁን እንደዚህ ብትሞት መንግስታችንን ባዶ ልታስቀራደን እንዴ? አንተ የእስራኤልን ብርሃን ታጠፋለህ፣ ሁለተኛ ከኛ ጋር ጦርነት አትገጥምም ብለው ከለከሉት። ማንን? ዳዊትን። ከዛ ዞሮ ዞሮ ስለ ዮአብና ስለ አቢሳ በዛው ላሳውቃችሁ ብዬ ነው። እነኚህ ኃያላን ሰራዊቶች ናቸው። ዮአብ የሰራዊት አለቃ ነው። አቢሳ ደግሞ ከዳዊት ከዮአብ ቀጥሎ ነው። እነሱ አሉ። ዳዊትን በዋዛ የምታገኘው መሰለክ እንዴ? ይልቁንም አንድ ምክር ልምከርክ። ይልቁንም አንተ ሰራዊትን አጠናክራለሁ፣ አጠናክር፣ አደራጅ። የዳዊትን ጦር የምትመክትበትን ኃይልን አሰባስብ። ለ3 ወር ያክል አለው። ከ3 ወር በኋላ አንተ ከፊት እኛ ከኋላ፣ የትም አያመልጠንም። ዳዊት በተራራ ላይ ቢቀበር ባብል መዘን እናወጣዋለን። በመሬት ላይ ብናገኘው እንደ ብረት እንወርድበታለን። እንደዚህ ብሎ አስደሰተው። ማንን? አቤሴሎምን። አቤሴሎም የኩዚ ምክር በጣም ይሻላል ከአኪፌጦል ብሎ አጸና። አኪፌጦል የዚህን ሰዓት ምክሬን ለምን አልተቀበለኝም ብሎ ተናዶ በኋላ ሲታረቁ እኔን ሊጫወቱብኝ አይደለ እንዴ ብሎ ታንቆ ሞተ። አኪፌጦል ታንቆ ሞተ። ግን ይሄ ሚስጥር አለው በነገራችን ላይ። እንዴት የአኪፌጦል ምክር አልተቀበለም? እስቲ የማናቸው ምክር ይሻላል? ለአቤሴሎም የማናቸው ምክር ነበር የሚጠቅመው? መልሱልኝ እስቲ። የኩዚ ወይስ የአኪፌጦል? የአኪፌጦል። የሱ ምክር ነው አይደል የሚሻለው ለአቤሴሎም። ግን እንዴት የኩሲ ምክር አቤሴሎም ሊቀበል ቻለ ከተባለ ዳዊት ነው እዛ ሆኖ ይጸልይ ነበር። እንዲህ ካደረግኩ አለ አመጻ በእጄ ቢኖር ምን አደረግኩኝ? አኪፌጦል እንደዚህ የተነሳሳብኝ ማለት እኮ ነው። አያችሁ አይደል? ምን አደረግኩኝ? ባበላሁት ባጠጣሁት የኔ የምክር አበጋዝ በማድረጌ እንጀራዬን የበላ ጨርሱት እስቲ። እንጀራዬን የበላ በእኔ ላይ ምኑን አነሳ? ተረከዙን አነሳብኝ። በትክክል ምን አደረግኩ? አምላኬ ሆይ ንጽህናዬን ተመልከት ማለቱ ነው። አመጻ በእጄ ቢኖር ጠላቴንም በከንቱ ገፍቼ ቢሆን ጠላት ነፍሴን ያሳዳት ያገኛት፣ ህይወቴን በምድር ላይ ይርገጣት። ምን ማለት ነው? እኔ አኪፌጦልን በድየው ብሆን ከሆንኩኝ መጥቶ ያገኛት፣ ህይወቴን ያገኛት ማለት እኮ ነው። ክብሬን በትቢያ ላይ ያዋርዳት ያጎሳቅለኝ ማለት እኮ ነው። እኔ በሱ ላይ በድየው ከሆነ በህይወቱ ማለቱ ነው። አቤቱ አንተ ግን ተነስ ብሎ እግዚአብሔርን መማፀን ጀመረ። እንደ ጽድቄ ፍረድልኝ፣ እንደ ጽድቅ ፍረድልኝ፣ እንደ የዋህነት ይሁንልኝ ይላል። ወረድ ብላችሁ ስታነቡት መዝሙር 7ን አቤቱ እግዚአብሔር ልብን ኩላሊትን ይመረምራል ይላል። ምን እንዳደረኩ በአኪፌጦል እንዳልበደልኩት ልብን ኩላሊትን መርምራ የምታውቅ አምላክ ነህ ማለቱ ነው። እግዚአብሔር የእውነት ዳኛ ነው አይልም? ወረድ ብላችሁ ስታነቡት እስቲ አንብቡት መዝሙር 6ን መዝሙር 7ን። እግዚአብሔር የእውነት ዳኛ ነው ይላል። ኃይለኛም ነው ታጋሽም ነው ይላል። ሁልጊዜም አይቆጣም፣ ባትመለሱ ግን ሰይፉን ይስላል ይላል። ቀስቱን ገተረ አዘጋጀም ይላል። ወዲያው አኪፌጦል ፍዳውን አልተቀበለም? ተቀብሏል። ንገሩኝ እስቲ። ተቀብሏል አይደል? አንገቱን ታንቆ ሞተ፣ ገመድ አንገቱ ላይ አጥልቆ። ልክ እንደዚሁም አቤሴሎምን ምን አደረገው እስቲ? አሁን ዳዊት አቤሴሎምን በድሎታል? ዳዊት አቤሴሎምን በድሎታል? መልሱልኝ። አልበደለውም። እንደውም አቤሴሎም አምኖን ታውቁታላችሁ አይደል? ምን ነበር ያደረገው? አምኖን
የማን ልጅ ነበር? የዳዊት ልጅ ነበር አይደል? የአቤሴሎምን እህት ትዕማርን ደረሰባት፣ ወዷት። ከዛ ውጭልኝ አልፈልግም ብሎ አባረራት ከክብር ካሳነሳት በኋላ። አቤሴሎም ተበቅሎ ከ2 ዓመት በኋላ አረሳስቶ አምኖንን አረደው። ከዛ አቤሴሎም ሸሽቶ ጠፋ። ከዛ ኢዮአብ አስታረቀው ከማን ጋር? ከአቤሴሎም ጋር። ዳዊት በአቤሴሎም አይጨክንበትም፣ ይራራለታል፣ ይቅር አለው። እንደገና ከማዕዱ እንዲቋደስ አደረገው። አቤሴሎም ግን ወርቅ ላበደረ ጠጠሮንና በዳዊት ላይ ይሸፍትበት ነበር፣ መፈንቅለ መንግስት ያደርግበት ነበር። ምን አደረግኩኝ ማለት እኮ ነው። የዳዊት ጸሎት አሁን ገባችሁ አይደል? መዝሙር 7 ከእንግዲህ ገብቷችሁ ነው ልትጸልዩ የሚገባው። ይሄንን ምዕራፍ መዝሙር 7 ግራ ይገባችሁ። ብዙ ጊዜ ጠላት ነፍሴን ያሳዳ ስትሉ ህይወቴንም ያግኛት ክብሬን በትቢያ ላይ ያዋርዳ ሲባል እንዴ ከምን አንጻር ነው እንደዚህ ያለው ዳዊት? እንዴት ሊል ቻለ? እና አንድ መረዳት ያለብን ነገር ይሄ ነው። እና አቤሴሎምንስ ቢሆን መች በደልኩኝ፣ አኪፌጦልንም ቢሆን መች በደልኩኝ፣ ጌታ ወይ እንደ ጽድቅ ፍረድልኝ ነው። ታጋሽ ነው አለ። እውነት ነው። አቤሴሎምን አልታገሰው። በቀል የማን ነው? በቀል እግዚአብሔር። አቤሴሎም ግን ራሱ ተበቀለ፣ አምኖንን አረደው። እግዚአብሔር ነበረ መበቀል የሚበቀለው፣ ግን አቤሴሎም አረደው። እግዚአብሔር ታግሶታል፣ ብዙ ነገር ታግሶታል። ማንን? በተለይ ለአቤሴሎም። ግን ምንም እግዚአብሔር ታጋሽ ነው አለ ዳዊት። ይሄን አይቶ እግዚአብሔር እውነት ዳኛ ነው፣ ኃይለኛም ነው፣ ታጋሽም ነው፣ ሁልጊዜ አይቆጣም፣ ባትመለሱ ግን ሰይፉን ይስላል አለ። አቤሴሎምን አየው፣ ታገሰው። የማይመለስ ሆኖ ሲያገኘው ሰይፉን ሳለበት። እነሆ ቀስቱን ገተረ፣ አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎችንም የሚቃጠሉ አደረገ ይላል። ከዛስ ስለ ኃጢአተኛው ደግሞ ምን ይላል? እነሆ በአመፃ ተጨነቀ ይላል። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። በዳዊት ላይ መነሳሳቱን ነው። በዳዊት ላይ መነሳሳቱን ጉድጓድን ማሰ፣ ቆፈረም። ዳዊትን ለማጥቃት መነሳቱን ጉድጓድ ማሰ ይለዋል። ቆፈረ ሲል ደግሞ ዳዊትን ለማጥቃት መነሳቱን ነው። ማሰቡን ጉድጓድን ማሰ፣ ማሳደዱን ደግሞ ዳዊት ቆፈረ አለ። ጉዳቱ በራሱ ይመለሳል፣ አመፃውን በአናቱ ላይ ትወርዳለች አለ። እግዚአብሔር እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔር ስም ዘምራለሁ፣ ምክንያቱም ፈርዶልኛል ማለቱ ነው። እና ይሄን ጸሎት ጸልዩ እሺ። ምንን? መዝሙር ስንትን? መዝሙር 7ን። ያለ በደላችሁ ያለ ጥፋታችሁ ሰው ዝም ብሎ ሲከሳችሁ ይችን ጸሎት ጸልዩት። መዝሙር 7ን ደጋግሞ ቢቻል ወይ 3 ወይ 7 ብንጸልየው መልካም። በተለይ መተተኞች ሲያስቸግሩንም ምን አደረኩኝ ጌታ ሆይ አምላኬ ሆይ ያለ በደሌ ያለ ጥፋቴ ምንም ሳላደርጋቸው እያላችሁ ልክ እንደ ዳዊት ለመጸለይ መልካም ነው ይሄ ጸሎት መዝሙር 7ን ማለት ነው። እና እታለምዬ ይሄን ጸሎት እየጸለሽ መማፀን ትችያለሽ ማለት ነው። እናም ደግሞ ከምንም በላይ አይሰሙኝም ብለሽ አትሽሽ፣ የምትችውን አስረጅ። ጌታ ሆይ በአንደበቴ ተናገር በይው። ተናገር አምላኬ ጌታዬ ኢየሱስ ክርስቶስ፣ እኔ መናገር አልችልም፣ ጥበቤ አንተ ነህ፣ ዕውቀቴ አንደበቴ አንተ ነህ። የምትናገሩት በዚያ ሰዓት ይሰጣቸዋል ብለሃቸዋል ለሐዋርያት። ምን ወይስ እንዴት እንድትናገሩ አትጨነቁ ብለሃል። ጌታዬ መድኃኒዓለም ዕውቀት ጥበብ የሚገኘው ተናግሮ ማሳመን የሚገኘው ከአንተ ነውና አንደበቱ ነኝ ብለሽ ተማጸኝና ንግግር ጀምሪ። የምትችውን አስረጂ ሳትጨናነቂ። ከተረዱ ተረዱ፣ አልተረዱኝም ብለሽም አትጨናነቂ። ቀሪውን ለማን መተው አለብሽ? ለማን ነው መተው ያለብን? ለእግዚአብሔር። ጌታዬ እንግዲህ እኔ የምችለውን ተናግሬያለሁ፣ አንተ ደግሞ ተጨመርበት፣ ለአንተ አሳልፌ ሰጥቻለሁ ብለሽ ለእግዚአብሔር ተይው። ከዛ እግዚአብሔር ሰልፉ ከዛ የእግዚአብሔር ነው። እነኚህ ሰዎች እየተጣሉ ያሉት ከፈጣሪ ጋር እንጂ ከአንቺ ጋር አይደለም ማለት ነው። እና ይህን ይመስላል። እና እህት ወንድሞቼ ሰው አልተረዳኝም ብላችሁ አትጨናነቁ። ለማስረዳት መጀመሪያ አንደበቱ ነኝ በሉት ጌታ ነው።
አንደበቱ ነኝ። ከዛ በኋላ በጣም ምንም ሳትጨናነቁ ራሳችሁን ለቀቅ አድርጋችሁ ተናገሩ፣ የምትችሉትን የምታውቁትን። ከተረዱ ተረዱ፣ ካልተረዱ ግን ለመድኃኒዓለም መተው። አንተ እንዲረዱ አድርጋቸው፣ አንተ አስተምራቸው ብለሽ መተው ለእግዚአብሔር። ከዛ መናፍስቶችንም መገሰጽ። ግልጽ ነው አይደል? ተመለሰልሽ እህቴ? ይሄን ይመስላል። እግዚአብሔር አምላክ ጸጋውን ይብዛል፣ በእድሜ መጠን ይጠብቅልን። አመሰግናለሁ። አሜን አሜን አሜን። እታለም እሺ፣ ተራ ቁጥር ስንት ነን? 4 ነው አይደል? ተራ ቁጥር 4 ተመስገን አምላክ። ለኔ ሰታኛለህ ወንድማችን። መልካም ለስመስለንሲ ይሰማል። የኔ ጥያቄ ኢትዮጵያ እንደነበርኩኝ ምንም አይኔን አያመኝም። አሁን ላይ ግን እዛ ሀገር ከመጣሁኝ አይኔ በጣም ያመኛል። የሆነ ነገር ትንሽ በቃ ወይም ትንሽ ነገር ከገባበት ጥቁር ብሎ ነው የሚቀረው፣ ነጩ ላይ ማለት ነው። ጥቁር ብሎ ይቀራል። ሁለቱንም አንዱን ከገባበት ሁለቱንም አይኔን ያመኛል። ከዛ ጥርሴም ጧት ስደማ ሁልጊዜ ጥርሴ ደምቶ ነው የማገኘው። በጠቅላላው ነው። አሁን ፊቴንም ጉብር ሁሉ ትፍት አድርጎብኝ በቃ ለመታየት ለራሱ በጣም ነው የማፍረው ማለት ነው። እና ይሄ ከምን የተነሳ ነው? መልካም። ኢትዮጵያ ውስጥ ስትሆኝ ግን አትታመኝም? ማን ነው አትታመሚም ነበር? ኢትዮጵያ ውስጥ በጭራሽ ምንም ነገር አያመኝም። አይኔም ንጽት ያለ ነው ሁሉ ነገር በቃ እግዚአብሔር ይመስገን ነበር። ግን እዚህ ከመጣሁኝ በቃ ስለ አይኔ በጣም እያሳሰበኝ ነው። ምን እንደምሆን አላውቅም ብቻ። መልካም። እሺ፣ በዚህ ምክንያትስ ምን ታደርጊ ነበረ? ለምሳሌ ከአይን ህመም የተነሳ ከጥርስ ህመም የተነሳ መፍትሄ ብለሽ ምን ታደርጊ ነበር? ማለት እኔ ጾለት ለማድረግ ቅባ ዘይቱን በዚህ ሀገር አለና እሱን ጾለት ለማድረግ በጭራሽ ጾለት ለማድረግ ሴትዮዬም ስለማትወድ 11 ሰዓትን በጧት እነሳ እያልኩኝ ጾለት ለማድረግ በፍጹም ሴትዮዬ ስለማትፈቅድ ክላስ ምናምን ስለሌለኝ በቃ እግዚአብሔር ሆይ አንተ ታውቅልኛለህ ብዬ ሲመቸኝ ወይም ስትወጣልኝ አንቀጸ ብርሃን አንብቤ ቅባ ቅዱስ አድርጌ እቀባለሁኝ። አለዛ ጾለት ሳላደርግ የምልበት ሰዓት አለኝ። ሴትዮዬ ስለማትፈቅድ በዩቲዩብ ላይ ሰርች አድርጌ አዳምጣለሁ ማለት ነው። ሳትነቂ ስለ መናፍስት ውጊያ ሳትነቂ ባለሽ ሰዓት የሆነ የተጠቀምሽባቸው መፍትሄ ብለሽ የሄድሽባቸው መንገድ የለም? ለምሳሌ ሕክምና መሄድ፣ እንደዚሁም ደግሞ የሆነ ባህላዊ መድኃኒት መጠቀም፣ እንዲህ አይነት ነገር ውስጥ ገብተሽ ታውቂያለሽ? በፊት ኢትዮጵያ ሆኜ አልሄድኩም። እዛ ሀገር ግን አሁን ከ2 ወር ከ3 ወር በፊት በጣም አይኔን አመመኝና አልሰራም ምናምን ብዬ ስላቸው ጠብታ ገዛችልኝ። ቅባ ቅዱስ ማደርግበታለሁ ስላሉ ነው በቃ በአፌ ሁሌ መድኃኒዓለም እማጸናለሁኝ። ከዛ ጠብታ ስትገዛልኝ ምንም ማድረግ ስላልቻልኩኝ ጨመርኩበት። ስጨምርበት ግን ምንም አላሻለኝም። እሱም ያሽለኛል ብዬ ሳይሆን እሱን መድኃኒዓለም ተስፋ አድርጌ ማለት እነሱን ከስራ ለባሮ ይቻ እንደዚህ ከባድ ነው እና እንደዛ አድርጌ ጠብታ አድርጌበታለሁ። መልካም። ይሄን ጥያቄ የጠየቅኩሽ ታለምዬ፣ እሺ ሕክምና ሄደሽ ታውቂያለሽ? በዚህ ጉዳይ ሕክምና? አዎ አልሄድኩም። በዚህ ዝም ብሎ ነው የገባብኝ። ሳሙና ነገር ገብቶብሽ ብሎ ጠብታ ከሱቅ ገዝተውልኝ ነው የመጡት እነሱ እንጂ አልሄድኩም እኔ። መልካም ታለምዬ፣ እነኝን ነገሮች ግን ከሁለት አንጻር ምን አልሽኝ? ጠብታ እንዴት ዝም ብዬ አመጣሽልኝ ጠብታ እቀባለሁ ምናምን ብዬ ስጠይቃት ሄደው ይሄ ምንም አይላትም ብሎ ዝም ብለው ጠብታ ሰጡኝ። መልካም። እሺ ጥሩ ታለምዬ፣ ተረድቼሻለሁ ጥያቄሽን። ግን አሁን መረዳት ያለብን ነገር አንድ ነገር አለ። ይሄ ነገር የታመምሽው የሆነ ነገር ገብቶብሽ አይደለም አይደል? የሆነ አጋጣሚ ማመም ጀመረ እንደ ነገርሽን ከሆነ። ለምሳሌ ኢትዮጵያ ውስጥ ሳለሽ ምንም አትታመሚም ነበረ። ከዛ ወደ ስደት ከመጣሽ በኋላ ደግሞ አይንሽን መታመም ጀመረ። አይንሽ ሲታመም ያኔ ወይ የሆነ የገባ ቆሻሻ ነገር እንደዛ አይነት ነገርስ አለ? ሂሩተ ስላሴ
የሆነ አቤት የሆነ ሳሙና ነገር ገብታብኛለች መጀመሪያ ላይ ከአንዱ አይኔ ላይ ማለት ነው። እሺ ጠብ ብላን የገባችብኝ እና ከዛ እዛች ቦታ ላይ ብቻ ጠቆረ። ወዲያውኑ ቆይቷ ወዲያው አልተሰማኝም ነበረ። እንደዚህ 2 ዓመት ሆኖታል። አሁን ከዚህ ከ5 ወር ከዚህ በኋላ ግን ጥቁር ብሎ አየሁትና ሳስታውስ ያቺ ሳሙና እንደገባችብኝ ተረዳሁኝ። ከአንዱ አይኔ ላይ ማለት ነው። አሁን ግን ከዛ ወዲህ ጥንቅቅ ያው ከእግዚአብሔር በተመዳን የለመንኩኝ ደህና ነኝ። ግን አሁን ሁሉም አይኔ ጠቆረ፣ ነጫጩ ቦታ ላይ ሁለተኛውም አይኔ ማለት ስበብ ፈጠረ። መልካም። እሺ ታለምዬ እንደዚህ አይነት ነገር ከመናፍስት አንግል ካየ ነው አይን ላይ የሚቀመጡ መናፍስቶች አሉ አንደኛ። ሁለተኛ ደግሞ እንዳንቺ እንደነገርሽን ከሆነ አይንሽን ብቻ አይደለም የምትታመሚው፣ ጥርስሽንም ጭምር ነው አይደል የምትታመሚው? ጥርስሽንም ጭምር እንደምትታመሚ ነግረሽኛል። ጥርሴን ፊቴ እንዳለ አሁን ጉብት ሰው አያየውም ማለት ነው። ፊቴን ፊትሽንም ጭምር ማለት ነው። ፊቴን በቃ ምንም አያውቀኝም እግዚአብሔር ይመስገን። ፊት ኢትዮጵያ ምንም ነገር አሁን ግን ፊቴ ለራሱ እንደው ምን ሆነሽ ነው በቃ ምን እንደምል አላውቅም። በጣም ጉርብርብርብ ብሎ አይኔ ብቻ ነው የሚታየው። ሁሉ ነገር ሁሉ በቃ ተበላሽቷል። ጥርሴ እንዳለ ጧጧት ሁሌ ይደማል። ማታ ፍቀዋለሁኝ ግን ጥርሴ ደምቶ ነው የማገኘው። መልካም ቡዳ መንፈስ ነው አታለምዬ፣ የቡዳ መንፈስ ነው። አንደኛ ፊትም ያበላሸው፣ ጥርስን የሚያሳምመው፣ አይንንም የሚያሳምመው እነኚህ 3ቱ ቦታዎች ላይ የሚቀመጠው ቡዳ መንፈስ ነው። አይንን ላይ ሲቀመጥ አይንን ያሳምማል። ጥርስ ላይም ሲቀመጥ ጥርስን ያሳምማል። ፊት ላይ ሲቀመጥም የፊትን መልክ ያበላሻል። እየተመለከተ ማለት ነው። ሰው ላይ ሆኖ ይመለከታል። አይንን ይመለከታል። አይንን ከተመለከተ አይን ላይ ሆኖ አይን ያሳምማል። በተለይ ሰዎች ላይ ሆኖ ሲመለከት ከዛ ወይም ጥርስ ላይ ደግሞ እንዴት ሊገባ ይችላል ከተባለ በምንስቅበት ጊዜ፣ ከሰዎች ጋር በምንሳሳቅበት እንዲህ አይነት ምልክት እነኚህ መንገዶችን እየተጠቀመ ይገባል። ፊት ላይም ሲቀመጥ ልክ እንደዚሁ መልክና ውበት አይቶ የሚገባ ቡዳ መንፈስ አንደኛ ከዚህ አንጻር ይሆናል። ይህ መንፈስ ከምን ተነስቶ ወደኛ ሊመጣኛል ሊያሳመን ይችላል ከተባለ በተለይ የአሕዛብ ቡዳ መንፈስ ከሆነ የአሕዛብ ቡዳ እነሱ ላይ ሆኖ እኛን ሲመለከት እንደዚህ አይነት ምልክቶችን ሊያሳይ ይችላል። ግልጽ ነው አይደል? ይሄ ምናልባት ሳሙና ገባብኝ የዚህን ሰዓት እንዲህ አይነት ነገሮችን ካየን እኛ እንታጠባለን አይደል? ግን አንድ ነገር መረዳት ያለብን ነገር ወንድሞች ምንድን ነው? አጋንንት አንደኛ የሆነ ሰበብ ይፈልጋሉ። ለምሳሌ እጅና እግርን ሰባብሮ ለማስቀመጥ ሲፈልጉ የሆነ እንድንወድቅ ያደርጋሉ። ከዛ እኛ ምን የሚመስለን ወድቀን የተሰበርን ነው ይመስለን። ግን ወድቀን በመውደቅ ምክንያት ተሰባብረን እንድንቀመጥ የሚያደርገው መንፈስ ግን አጋንንቱ ራሱ ነው። ቡዳ ዛር በተለይ ልክ እንደዚሁ ሰበብ ይፈጥሩና ያችን ሰበብ ተጠቅመው ደግሞ በሽታ ሆነው ቁጭ ይላሉ ማለት ነው። እንዲህ አይነት ምልክቶችን ያመጣሉ። ታዲያ እንዲህ አይነት ምልክቶችን በምታይበት ሰዓት ቅባ ቅዱስ መቀባት መልካም ነው። ግን ቅባ ቅዱስ ስትቀቢ አንደኛ ዝም ብሎ መቀባት መለቅለቅ ሳይሆን ጸሎት አድርጊበት። ግልጽ ነው አይደል? ምኑ ላይ? ቅባ ቅዱስ ላይ ጸሎት አድርጊበት። ሁለተኛ ደግሞ በምትቀብበት ሰዓት የፈጣሪን እርዳታ እየጠየቅሽ ተቀቢ። እሺ ጌታ ሆይ የምትፈውሰው አንተ ነህ፣ የምታድነው አንተ ነህ። ሰበብ ፈጥሮ አይኔ ላይ ተቀምጦ የአይን በሽታ ያመጣብኝን ክፉ መንፈስ ከአይኔ ላይ አርቅልኝ። ጥርሴ ላይ ተቀምጦም የጥርስ በሽታ ህመም ያመጣብኝን ክፉ መንፈስ ከጥርሴ ላይ አንሳልኝ እያልሽ መቀባት አለብሽ። የፈጣሪን እርዳታ እየጠየቅሽ ማለት ነው። ስለተቀባን ብቻ አንድንም፣ የፈጣሪን እርዳታ ጨምረን በመጠየቅ ነው የምንድነው። እሺ ያንን አድርጊ። ሁለተኛ ደግሞ ዘውትር ጠዋት እና ማታ ጥርሴ ላይ ተቀምጠ ፊቴ ላይ ተቀምጠ ፊቴ የምታበላሽ፣ ጥርሴ ላይ ተቀምጠ ጥርሴን የምታሳምም፣ እንደዚሁም ደግሞ መልኬን የምታበላሽ፣ አይኔን የምታሳምም፣ ሰው ላይ ሆነ ወደ እኔ ተመልከተ የምታሳምም ክፉ መንፈስ በመድኃኔዓለም ስም ስራን አቁም እያለን ልንቀጠቅጠውም ይገባል። በተለይ ሌላው ደግሞ ህመም መቶብን ወደ ሕክምና ተቋም የምንሄድ ከሆነም ደግሞ ልክ እንደዚሁ አጋንንቱ ወጪ እንድናወጣ ስለሚፈልግ ህመም ያመጣብንና በሕክምና ሰበብ
ምናችን ይጨርሳል ማለት ነው? ገንዘባችንን እንድናወጣ ያደርገናል ማለት ነው። እናት ዓለምዬ ይሄን አድርጊ። ሌላው ደግሞ አልያዝ ካለ መንፈሱ ለውጥ አልመጣ ካለ ቅባ ቅዱስም እየተቀባሽ መንፈሱንም እየቀጠቀስሽ አልያዝ ካለ ሱባኤ ግቢ። እሺ ሱባኤ ግቢ። ሱባኤ የምትገቢው ደግሞ ምንድን ነው? እግዚአብሔር አምላክ እነኚህ ክፉ መናፍስቶች እንዲይዝልሽ መጠየቂያ መንገድ ነው። ትጠይቂዋለሽ። የእሱን እርዳታ ለመጠየቅ የምትጠቀሚበት አይነተኛ መንገድ ነው ሱባኤ። ያንን አድርጊ። ግልጽ ነው? ወንድም አለም ግልጽ ነው። ያው ጸሎት ዩቱብ ላይ ለራሱ ሸር አድርጌ የማዳምጥበት ሰዓት አለኝ። ምክንያቱም ቤት ውስጥ ስለማይመች ጸሎት ሳርግ በሴትዮ ላይ ማድረግ በቃ ስለሚፈታተነኝ እኔ ብቻ ምን እንደምል አላውቅም ወንድም አለም እና ዩቱብ ላይ ለራሱ ጸሎት እያደረኩኝ በጧት ተነስቼ ሴትዮም ስለማትወድ አቋርጬ በኋላ ላይ ዩቱብ ላይ በኤርፎን የምሰማበት ሰዓት አለኝ እና ይሄን ፈጣሪ መቼም ይሰማኛል አይደል ወንድም አለም? አዎ ይሰማሻል። ያለብህን ችግር እኮ እርሱ ያውቃል እህት ዓለምዬ። ሰው ሰነፍ የሚባለው የሚቀጣው በቸልተኝነት ጸሎት ሲያቋርጥ፣ ስግደት ሲያቋርጥ እንጂ በችግር ሁኔታ ውስጥ ሆኖ አይደለም። አድርግ የሚልሽን ሁሉ እያደረግሽ ባለሽ ሰዓት ሁሉ መጸለይ ወይም ደግሞ ጸሎት ማዳመጥ። ጸሎት ማዳመጥ ብቻ ሳይሆን ደግሞ እያዳመጥን ብንሰግድ ደግሞ መልካም ነው። እያዳመጥን ብንሰግድ መስገድ ማንችል ከሆነ ማዳመጡ ራሱ አንድ መልካም ነገር ነው። ሌላው ቢቀር እህት ወንድሞች በፍጹም ልባችሁ ናችሁ ራሱ እኮ ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛው ማረኝ እያላችሁ ብትቆዩ ራሱ እኮ ይሄ ራሱ እኮ አንድ ራሱን የቻለ ጸሎት ነው። ወይም አባታችንን ራሱ በፍጹም እምነት ይደረግልኛል ብለን መላልሰን ብንጸልይ ራሱ ይሄ ራሱ አንድ ጸሎት እኮ ነው። ግልጽ ነው አይደል እህቴ? እና አይሰማኝም ብለሽ አትጨናነቂ። ሌላው ደግሞ መናፍስቶቹ እንዲያዙ ደግሞ ሱባኤ ግቢ። እሺ ሱባኤ መግባት ልመዱ። መናፍስቶቹ አልያዙ ካሉ ንስሐ ገብተን ማለት ነው። ግልጽ ነው እህቴ? ይሄን አድርጊ። እሺ ወንድም አለም ግልጽ ነው። ቃል ያሰማል፣ ጸጋውን ያብዛል። ከዚህ በላይ የምታገለግልበት እድሜ ጸጋ ያብዛልኝ። እግዚአብሔር ይስጥልኝ ወንድም። አሜን አሜን። እኔት በርቺ። ተራ ቁጥር 5 ወለተ ሕይወት አለች። ተራ ቁጥር 6 ዓመተ ማርያም ማን ነው? ተራ ቁጥር 6 ወለተ ኢየሱስ ስለማይነገር ስጦታው። ተራ ቁጥር 7 ዓመተ ሥላሴ። እሺ መልካም። ስጠራችሁ አቤት ማትሉ ከሆነ እስቲ አንዳችሁ ግቡ። የተጨነቀ ሰው ካለ ወንድሜ በአንድ ቁጥር ወለተ ቂርቆስ ሰጠኝ ነበረ ድግባኔ። አዎ ግቢ። እሺ ወንድምዬ ቃል ያሰማልን፣ ጸጋውን ያብዛልክ። የኔ ጥያቄ ምንድነው መሰለ ወንድም አለምዬ፣ ቤተሰቦች በምንመክር ሰዓት ላይ ሲያሾፉ መለክሴት ወይም አንቺ ብሎ ሃይማኖተኛ እያሉ ሲሉን ከነሱ በየትኛውም ድጋፍ መራቅ ማለት ከነሱ መሸሽ፣ ስልክን አለማውራት፣ እንደገና ድጋፍን ማቆም ኃጢአት ሆኖ ይቆጠርብናል? እነሱ መሸሽ አረ አይቆጠርም። ግን እኛ ምን ማድረግ አለብን መሰለሽ እህቴ፣ አንቺ የሚያሾፉብሽ ከሆነ ዝም ብለሽ ርዕስ ሰተሽ አይደለም መስበክ ያለብሽ። እሺ መምከር ያለብሽ የሆነ አጋጣሚ እየተጠቀምሽ አለ አይደለ? እሱን እየተጠቀምሽ ምከራቸው። ለምሳሌ በጨዋታ መሃል ጣል ታደርጊያለሽ። ግልጽ ነው አይደል? በጨዋታ መሃል ወይም ደግሞ የሆነ ቁም ነገር በሚያወሩብሽ ሰዓት መንፈሳዊ ሰው ሁሌ ንግግሩ መንፈሳዊ ነገር ነው አይደል? መንፈሳዊ ሰው ሰላምታው ራሱ መንፈሳዊ ነው። ደህና አደርክ፣ ደህና ዋልክ ሲባል እግዚአብሔር ይመስገን ነው የሚለው። ምን ልታደርግ ነው ሲባል ምንድን ነው የሚለው? ፈጣሪ ቢፈቅድ ይሄን ላደርግ ነው ይላል። በሁሉም ነገር አምላኩን ያስቀድማል። አንቺም ደግሞ ንግግራቸውን፣ ጨዋታቸውን በሙሉ ከምን ጋር ታያይዣለሽ ማለት ነው? ከመንፈሳዊ ጋር ታያይዣለሽ። ሌላው ደግሞ ሲቀጥል ከነሱ ጋር ባወራሽ ቁጥር ሁሉ ጌታ ሆይ ከቤተሰብ ጋር ሳወራ በንግግሬ በአንደበት የሆነ ምከራቸው፣ ገስጻቸው፣ የሚለወጡበትን መንገድ አድርግ እያልሽ ተናገሪ። ስትናገሪ ማይሰሙሽ፣ የሚያሾፉብሽ፣ የሚያላግጡብሽ ከሆነ ግን ርዕስ ሰተሽ አይደለም ማስተማር ያለብሽ።
አንድ ማድረግ ያለብሽ ነገር ይሄ ነው። ሁለተኛ ደግሞ የሚያሾፉብሽ የሚያላግጡብሽ ከሆነ ደግሞ ለጊዜው ራስን ገለል ማድረግ፣ ይሄ እንደ ኃጢአትነት አይቆጠርም። ግልጽ ነው አይደል? ይሄን ይመስላል። ወንድም እግዚአብሔር ይስጥልኝ። አሜን አሜን። እሺ አንዳችሁ ግቡ። እኔ አሁን ካሁን በኋላ ተራ ቁጥር መጥራት ታክቶኛል። ምክንያቱም አትመልሱም ተራ ቁጥር ስጠራችሁ። እሺ መቅደስ ተማርያም እስቲ እህተ ጻድቅ እስቲ ግቢ። እሺ ሰላም እግዚአብሔር ከሁላችሁ ጋር ወንድማችን ቃሎት ያሰማልን ጸጋውን ያምሳልን። አሜን አሜን። እሺ የኔ ጥያቄ ማለት ነው እኔ ከልጅነት ጀምሬ ማለት ነው እጄን በጣም እበላለሁ ማለት ነው። እጄንና ከንፈሬን። እሺ እና እጄን እግዚአብሔር ይመስገን ጸበል ሄጄ እዛ ኢትዮጵያ እንዳለች እኔ ግን በቃ የእጄን እበላው ጭራሽ ጥፍሬ ራሱ አይታይ ነበር። ጠባሳው ራሱ አለ ማለት ነው። እዚህ ደግሞ አሁን በቃ ተዋለ ምንድነው ከንፈሬ ሌላ ስራ በምሰራበት ሰዓት ነው በተለይ ለጸሎት ጾም በምጾምበት በአንድ እጄ መጽሐፍ ቅዱስ እንጂ በአንድ እጄ በጣም ከንፈሬ በጣም ነው የሚደማው። በቃ እንደውም በቃ ጸበል አደርጋለሁ ምንም አደርግበታል ምንም ሊተወኝ ቅባ ቅዱስም ታጣቢ እቀባለሁ ምንም ሊተወኝ እጄንም እቀባለሁ ሊተወኝ አይቻልም። እንደዛም ቀብቻ አንቺ እኮ ንጹህ ስላልሆንሽ ነው ኃጢአተኛ ስለሆንሽ ነው እንዲማይተውሽ በቃ ይሄን ሁሉ ቅባ ቅዱስ እየቀባሽ ለምን አይተውሽ ብዬ ከሰኝ። ከዛ መቀባት ነው መድኃኒዓለም የኔ ኃጢአተኛ ስለሆንኩ በቃ ጸበል ስገባ ይተወኛል እያላለሁ ግን እንዴት አድርጌ ምን ታድርግስ? መልካም ቡዳ ነው በነገራችን ላይ እህቴ፣ ነገሩ ቡዳ ነው። ቡዳ መንፈስ እጅ ላይ ካለ ከንፈር ላይ ካለ ከንፈር ያስበላል። ከንፈራችን እንድናደማ ያደርጋል። በተለይ ከንፈራችን እስክናደማ ድረስ የምንነክሰው የምናቆስለው ከሆነ ደግሞ ደም የለመደ መንፈስ ነው። የራይሎ መንፈስም ይሆናል። በነገራችን ላይ ቡዳ ብቻ ሳይሆን የራይሎ መንፈስ ደም የለመዱ የደም ግብር ሲገበርላቸው የነበሩ መናፍስት ካሉ እነሱ ራሳቸው ጭምር ከንፈራችን እስኪደማ ድረስ ከንፈራችንን ያስበሉናል ማለት ነው። እጅ ላይም ከንፈር ላይም ከተቀመጠ ማለት ነው። አንዱ ይሄ ነው እህቴ። ሌላው እንዴት አድርጌ ላቆም አልቻልኩም ከተባለ በራስሽ ጥረት ብቻ አታቆሚውም እህቴ። ቅባ ቅዱስ ስለተቀባሽን ብቻ አታቆሚውም። እሱ ብቻ አቆመውም። እሺ ግልጽ ነው አይደል? እሺ የፈጣሪን እርዳታ እየጠየቅሽ ነው መቀባት ያለብሽ ስትቀቢ ራሱ። ግልጽ ነው አይደል? የማንን እርዳታ? ፈጣሪ የአምላክን እርዳታ። አንዳንድ ሰዎች ስለተቀቡ ብቻ የሆነ የሚስተካከል ይመስላቸዋል። ቅባ ቅዱስ ተቀቡ ስለተባሉ ወይም ቀጥቅጡ ስለተባሉ ወይም ጸበል ተጸበሉ ስለተባሉ ይሄ ስላደረጉ ብቻ የሚፈወሱ ይመስላቸዋል። እውነት ግን ይቻላል? ጸበሉ ላይ አድሮ የሚፈውሰው ማን ነው? መልሱልኝ እስቲ። ቅባ ቅዱስ ላይ አድሮ የሚፈውሰው መድኃኒዓለም ነው አይደል? ቅባ ቅዱሱ በራሱ እኮ መድኃኒት አይደለም። ቅባ ቅዱስ ጸበልም ልክ እንደዚሁ በራሱ መድኃኒት አይደለም። የማን ኃይል ሲሰራበት ነው መድኃኒት የሚሆነው? የማን ኃይል? የእግዚአብሔር ኃይል። በትክክል። ስለዚህ አንቺ እሱ እንደሚፈውስሽ ታምነሽ ነው እየጠየቅሽው። እሺ ጌታ ሆይ ፈውሰኝ፣ አምላኬ ኢየሱስ ክርስቶስ እባክን ፈውሰኝ፣ ፈውስንና ምሕረትህን ላክልኝ፣ ከንፈሬን የሚያደማውን የሚያቆስለውን እጄን እንድበላ የሚያደርገውን ክፉ መንፈስ ስራውን አስቁመ እኔ ልትፈውሰኝ ትችላለህና እባክህ ፈውሰኝ አምላኬ እያልሽ ከስግደት ጋር እየሰገርሽ እየተማጸንሽ ቅባ ቅዱስን ብትቀቢ መልኩን እያደረሽ የቸሩ መድኃኒዓለምን መልክ የለም መልኩን እያደረሽበት ጌታዬ መልክህን ባደረስኩት ድርሳንን በደገምኩበት በጸለይኩበት በዚህ ቅባ ቅዱስ ላይ ፈውስን ኃይልን አሳደረ እባክህ ፈውሰኝ እያልሽ ነው ስዕሉ ፊት በፍጹም ልብሽ ሆነሽ እየተነጋገርሽ ነው መቀባት ያለብሽ። እሺ እንጂ ቅባ ቅዱስን ስለተቀባሽ ብቻ የምትፈወሽ እንዳይመስልሽ። እንደዛ አይደለም። ግልጽ ነው አይደል? አንዳንዴ ከልባችሁ ሆናችሁ የምታወሩበት ጊዜ የለም ሰው የምታናግሩበት። ልክ እንደዛ ሆናችሁ አናግሩት መድኃኒዓለምን። በየአንዳንዱ ደግሞ ስትቀቡት ጌታ ሆይ ፈውሰኝ፣ አምላኬ ፈውስን ላክልኝ፣ ጌታዬ ኢየሱስ ክርስቶስ ይቅር በለኝና ፈውሰኝ እያላችሁ ማለት ነው። እሺ ያንን አድርጉ። ግን እሱ ኃይሉን ካላሳደረበት ቅባ ቅዱሱ
ዘይት ብቻ ቢሆን እንጂ መድኃኒት አይደለም የሆነው። ብቻ የእሱ ምሕረትን ጠይቅ። ቅባ ቅዱሱ ላይ ሳይሆን መተማመን ያለብን፣ ጸበሉ ላይ ሳይሆን መተማመን ያለብን፣ ጸበሉ ላይ አድሮ የሚሰራው መድኃኒዓለም ላይ ነው መተማመን ያለብን ለማለት ፈልጌ እንጂ ቅባ ቅዱሱም ሆነ ጸበሉ በራሱ መድኃኒት አይደለም እግዚአብሔር ካልተጨመረበት እና የእሱን እርዳታ ጠይቁ። እሺ እሱ ገና ጥያቄ አልጠየቅ አንዴ መልካም። ቆይ እሷ ትጨርስ መጀመሪያ። ጨርሽ እህቴ መቅደስ። እሺ ማህበር ላይ ማለት ከገባሁ ቆይቻለሁኝ እና ከማህበሩ ደግሞ እዚህ ማህበር ከገባሁ ወጥ ገብቼ አላውቅም። ገና ዛሬ ገባሁኝ እና በፊት አብሬያቸው ሰግድ ነበረ፣ ጸልይም ነበረ፣ አዳምጣለሁ፣ ባልገባም አዳምጣለሁ እና እንደዚህ እየሰገድን እያለ ከማህበር ማታ ላይ በረሮ በሌላ መጣ። ደንግጬ ያው ማይክ ስለዘጋ በጣም ጮክ ያለው ደንግጬ ከዛ ወዲህ በቃ ማህበር ስገባ ስልክ ይደወልብኛል። በቃ አስፈላጊ ስልክ። ከዛ ደግሞ በቃ ግብ ያለ ኔትወርኩ አይሰራም፣ ስልክ አይሰራም፣ በቃ ምንም አይሰራ እዚህ ማህበር ለመግባት ማለት ነው። ዛሬ ግን ትናንትና ማታ ኧረ በቃ ስልኬ ላይ የሚደወልብኝም በቃ አጥፋልኝ፣ ለምንድን ነው ጸሎት ስገባ ብዬ እመቤቴን ፍቀጅልኝ ብዬ ዛሬ ስገባ እግዚአብሔር ይመስገን አገኘሁት። ይሄ ከምንድን ነው ግን ከመንፈስ ነው ብዬ ስቀጠቅጥ ይሄ መንፈስ አይደለም በራስሽ ነው ይለኛል። ለራሴ መግባት ስፈልግ ስልክ ይደወልብኛል። ከዛ ደግሞ በቃ አስፈላጊ ስልክ ነው። ከዛ ስልክ ደግሞ አይሰራም። በቃ ስልኩን ደግሞ ማላነሳም ቢል አይሰራም፣ ጭራሽ አይሰራም ስልኬ። ይገባል ማይክቱ እየተሽከረከረ ጸጥ ነው የሚለው። ኔትወርክ ነው ብዬ ዳታም ስሞላ ዳታ አይሰራም። በቃ እነኚህ ግልጽ የሆኑ የአጋንንት ፈተናዎች ናቸው እህቴ፣ ግልጽ የሆኑ የአጋንንት ፈተናዎች ናቸው። ምክንያቱም አንደኛ ይኸውልሽ በበረሮ ተመስሎም ሊያስፈራራሽ ሲሞክር ነው። ይህን እንዳትረሽ። ግልጽ ነው አይደል? ያስፈራራል። በበረሮ በዝንብ በትንኝ እየመሰለ ይመጣል፣ ይፈታተናል። እናም ደግሞ አንቺም ሙሉ ትኩረትሽን እሱ ላይ ስላደረግሽ ወይም ደግሞ ስለምትፈሪም ጭምር ነው። ግን እንዲህ የሚያስፈራ የሚያስደነግጥ ነገር ሲመጣ አጭር ጸሎት አለ አይደል? መዝሙረ ዳዊት ላይ እግዚአብሔር እረኛዬ ነው፣ ማን ነው እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው የሚለውን የለም? እሱም መጸለይ ያስፈልጋል። ታምነሽ ማለት ነው። ግልጽ ነው አይደል? በሞት መካከል ጥላ እንኳን ብሄድ አንተ ከኔ ጋርና ክፉን አልፈራም ማለት አለብሽ። ግልጽ ነው አይደል? አንደኛ ይሄ ነው። ስለዚህ ቆም ብለሽ ተረጋግተሽ የሚያስፈራ የሚያስደነግጥ ነገር ካለ ያን መጸለይ ወይም ደግሞ ማማተብ። እንዴ ማማተብስ አለ እኮ አይደል? ክርስቲያን የሚያስደነግጥ ነገር ካመጣ ቶሎ ብሎ ምንድን ነው የሚያደርገው? እጁን በትምህርተ መስቀል ያዘጋጅና 3 ጊዜ በስነ ስርዓት በትምህርተ መስቀል ያማትባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል 3 ጊዜ። እግዚአብሔር ይገስጽ። በአብ በወልድ በመንፈስ ቅዱስ ስም በመድኃኒዓለም ስም በቅድስት ድንግል ማርያም ስም። አንተ ስማ፣ ማን ነው የምትፈታተናት? ማህበር እንዳትገባ ከንፈሯን ደግሞ ከንፈሯን በማድማት እጇን በማብላት በማስበላ የምትፈታተናት ማን ነው? ማን የምትፈታተነው? የደብተራ መንፈስ። የደብተራ መንፈስ። እሺ፣ ለምንድን ነው ከንፈሯን የምታደማው? እንድትበላ የምታረጋት? ከንፈሯን የምትበላኛል። ደብተራ አለን እሷ ከቤተሰብ ዛር ነው እና ደግሞ ጭዳ እሷ ናት ያስቆመችው እና ጭዳው ነበር ስታስቆም ወደ እሷ መጣም። ከልጅነቷ ጀምራ ጭዳው ላይ ድፍር እያለች ትገባ። እነሱ ጭዳ ለቤተሰቦቿ ምናምን ሲሉ እሷ ደግሞ የእናንተ እኮ እያለ ትገባብናለች። ከዛ ቆይ እናሳሻል ብልት አሁን ከንፈሯ በቃ ሰው ምነው ከንፈርሽ አበጠ ምናምን ብሏል። ስለዚህ የደም ግብር ፈልገ ነው የምትመጣው ማለት ነው የምታስበላት። ንቃውን አዲስ ደናቀችን። ከዛ በቃ ከልጅነቷ ጀምረን ነው። ከዛ በቡዳም አለ ቡዳም አለ። እሺ በቃ የደብተራ መንፈስ ደግሞ ይኸውልህ ስለምንትንላ መጥላ ዋትስአፕ ላይ ከዛ እናንተ እግዚአብሔር ይገስጣችሁ ልቦና ይስጣችሁ ብላ ኮሜንት ጻፈች። ገጠመ ላከች። ከዛ በኋላ የታበፈ ብለን እኛ ነን ዋትስአፕ ግሩፕ ላይ ሲወጡባት ነው። ከዛ መጣ። ከዛ እሷ እንደዛ ኮሜንት ጻፍ አሳይሻለሁ ብዬ ገባሁና እሺ ሰራዊታችን ሰብስቡ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም አሁን ቶሎ ቶሎ ከከንፈሯ ከእጇ ውጡ። የቤተሰብ ዛር መናፍስት፣ የደብተራ መናፍስት ውጡ ቶሎ። በሮ አምጥተህ ስታስፈራራት የነበርከውስ ማነህ? ስታስጨዋት እሱ ማህበር እንዳገባ ነው እንዳትጸልይ ማህበር አሁን ቤት እየሰራች ነበር። ቤቷን አስቆመናል። ብሯን ግን ቤቱ እንዳይሰራ አድርገናታል። በቃ እሺ ሰራዊታችን ሰብስቡ ቶሎ አሁን ውጡ ቶሎ።
ሌላስ የቀረ አለ? የቀረ የተደበቅ ያለ የቀረ እድሉ አለ ብሎ የተደበቅ የእድል መተት የእድል መተት እድለኛ ናት እሷ። የእድል መተት አለ። የምን እድሏን ያዝክ? በቃ እሷ ገንዘብ ሰርታ ይሆንላታል የሆነ በቃ ሀብታም ናት እና ድሃ እንድትሆን እኛ የዘመዶቿን ግን በቃ የኛ ልጆች ድሃ ሆኑ። ልክ እናቷ ደግሞ የአንቺ እናት የአንቺ እናት እኮ ሀብታም ሰው ልጆቿ ሀብታም ናቸው ምናምን ሰው በቃ በምቀኛ ገባ። እሺ ሰራዊትን ሰብስብ፣ ቶሎ ውጡ፣ አሁን ውጡ ቶሎ። ሌላስ የቀረ ማን አለ? የቀረ የዝሙት መንፈስ እሺ የዝሙት መንፈስ። ሌላስ? የዝሙት መንፈስ፣ የአየር አጋንንት። ሌላስ? በቃ የለም። ውጡ ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ። ከከንፈሯ ተነስ፣ ከእጇ የቤተሰብ ዛር መናፍስት ማህበር እንዳትገባ የምታደርግ ተነስ፣ ቶሎ በል። ሁላችሁም ውጡ፣ ቶሎ ውጡ ወደ ግንባር። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ማህበር እንዳትገባ ለንፈታተናት ከእንግዲህ ማህበር እንዳትገባ ላንፈታተናት፣ ኔትወርክ ላንዘጋ፣ ምንም ላናረግ፣ ከንፈሯን ላናስበላት፣ እጇንና ከንፈሯን ላናስበላ፣ ግብራችን እኮ ነው ሌላ ግብር የለም። እጇን ከንፈሯን ላናስበላ፣ ግብራችን በቃ ቤቶቹ ማመልኮት ኮተቶች ግብራችን እጇን ከንፈሯን ላናስበላ፣ ግብራችንን ከሷ ላንወስድ። እሺ እጇን ከንፈሯን ላናስበላ፣ ግብራችንን በቃ ላንወስድ፣ እድሏን ላንዘጋ፣ ከነ ሰራዊታችን ሰራዊታችን ሰብስበን ግንባር በትምህርተ መስቀል ታስረን ተገዝተናል። ሰራዊታችን ሰብስበን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጻል። ወንድሜ እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። በርቺ እህቴ። ዞሮ ዞሮ ሁሉም የእሱ ፈተና ነው። እሺ ወደ ማህበር እንዳትገቢ የሚፈታተነው እሱ ነው። ከንፈርሽን የምታደሚው የቤተሰብ ዛር ነው። ግብሬ ቀረብኝ ብሎ የደብተራ መንፈስም አለ ወደ ማህበር እንዳትገቢ የሚያደርግ። እድል ምንም የዘጋ መንፈስ አለ። በርቺና ተማጸኝ። እሺ ታሰረ ብለሽ እንዳትዘናጊ። እሺ ወንድም አለም። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። በጸሎት አስቡኝ። አሜን አሜን። እህቴ በርቺ፣ አይዞሽ። በሩኝ በጸጋቸው ረመዳን ላይ ጠብቅ፣ በእውነት መብራን ጠብቅ ወንድም አለም። አሜን አሜን። እህት አለምዬ እሺ ሌላ ጥያቄ ጠይቁ። አንዳችሁ ግቡና። ልገባ ነው ወንድሜ። እሺ የማርያም ልጅ ቀጥይ። የማርያም ልጅ ቀጥይ። እሺ ይሰማል? እሺ ወንድ ነህ? ቀጥል። እሺ መልካም ቀጥል። እሺ የኔ ጥያቄ ምንድነው? የሆነ ጊዜ ስታስተምር እንደሰማሁት መናፍስትን በራሳችሁ ቀጥቅጣችሁ መያዝ ወይም ማሰር ትችላላችሁ የሚል ነገር ነበረ እና ከሱ ላይ ያልገባኝ ነገር አሁን ያልገባኝ ከዚህ ነገር ላይ ማለት ነው። እሺ ለምሳሌ አንድ ልሳን ነው ያለው አንድ አፍ ማለት ነው እና እንዴት ሁለት ሆኖ ሊያወራ የሚችለው? ለምሳሌ አሁን አንተ እያወራ ነበረ፣ ከዛ ልጅቷ ጋር ያደረበት ደግሞ እያወራ ነበር። በምን ተጠቅሞ? በሱ አፍ ተጠቅሞ አይደል? በዛን የተረዳሁት እና ትክክል። ራሳችን እየቀጠቀጥን አንደኛ እኛ ታሰር በቅዱስ ሚካኤል ስም እንለዋለን። ሁለተኛ ደግሞ እንዴት ነው በየትኛው አፍ ነው የሚያወራው የሚለው ነገር ትንሽ ግራ ስላጋባኝ ነው ማለት። መልካም ሁለት አፍ ጥሩ ጥያቄ ነው።
እሺ ወንድምዬ፣ ይሄ እኮ ምንም ቀላል ነገር ነው። ምክንያቱም ያንተን አንደበት ተጠቅሞ ይጋራል ማለት ነው ከአንተ ጋር። መጀመሪያ መንፈሱ ያንተን አንደበት አይደለ ያንተን ሰውነቱ አይደለ ያደረገው ሲገባ፣ እጅን እጁ፣ አይንን አይኑ፣ አፍን አፉ፣ በቃ ህይወትን ህይወቱ ያደርገዋል ማለት ነው። አንተ ስትንቀሳቀስ አንተ ብቻ አይደለም የምትንቀሳቀሰው፣ አንተ ውስጥ ያለው መንፈስ ልክ እጅ ውስጥ እንደገባ ጓንት ቁጠረው። እጅ ውስጥ የገባ ጓንት እጁ ሲንቀሳቀስ ጓንቱም ይንቀሳቀሳል አይደል አብሮ። መንፈስም ልክ እንደዛ ነው። ስለዚህ እሱ ሲጋለጥ ምን ያደርጋል? የአንተን አንደበት ይጋራል። አንዴ እሱ ያወራበታል፣ አንዴ አንተ ታወራበታለህ ማለት ነው። ገባህ አይደል? እሱ ሲያወራ አንተ ትሰማዋለህ። ሙሉ ለሙሉ እኮ አይሰውርክም። አንተ እያወቅህ ትሰማዋለህ። ገባህ አይደል? አንደበትን አትቆጣጠረው። እሱ ሲያወራ ከአንተ ቁጥጥር ውጭ ነው አንደበትክ። ተረዳከኝ አይደል? ከአንተ ይኸውልህ፣ አዎ ታውቃለህ። ሲያወራ ትሰማዋለህ፣ ግን አንደበትን መቆጣጠር አትችልም። እሱ ሲያወራ አየህ አይደል? አንተ አትቆጣጠር። አዎ እንዴ ካልሰማከውማ ምኑን ያዝከው? ምኑን ያዘዝከው? ስለዚህ ትሰማዋለህ እየሰማከው፣ ግን አንደበትን ተቆጣጥሮ በአንድ አንደበት ላይ ተቀምጦ ምን ይላል? ያወራል። እንዲህ ነኝ ይላል። ቡዳ ከሆነ ቡዳ ነኝ ይላል። መተት ከሆነ መተት ነኝ ይላል። አንተ ደግሞ ስታወራ ትቆጣጠራለህ የራስን አንደበት ማለት ነው። ተቆጣጥረውን አንደበት የምታወራው። ገባህ አይደል? እና በዛ 50 ይሄ እንደ መንቃትና ያለ መንቃት ነው። እንደዚህ እንቅልፍ ስንነቃ እንደሚሆን እንደማለት ነው። በትክክል አትቆጣጠረውም ማለት ነው። እሱ ሲያወራ የመቆጣጠርና ለመቆጣጠር እንጂ ማወቅና ለማወቅ አይደለም ልፈልግ። ታውቀዋለህ ግን አትቆጣጠረውም። እሱ ሲሆን ማለት ነው ሰው ማለት ነው። አሁን የሰከረ ሰው አሁን የሆነ አይናፋር የነበረ ለምሳሌ በጣም ተደፋፍሮ እንደሚያደርገው ራሱ መቆጣጠር እንደማይችለው ግን የሚያደርገውን ያውቃል፣ ይሰማል። እንደዛ አይነት ነገር ማለት ነው የሚሆነው። ትክክል። ግን ዋናው ትልቁ ነገር ምንድነው? እዚህ ጋር መረዳት ያለብህ የምታወራውን አትቆጣጠረውም ማለት ነው። ራሱ ነው የሚያወራው ማለት ነው። አለመቆጣጠርን ነው አንተ እንዳልሆንክ የምትረዳው ማለት ነው። አሸንፎ ያወራል በአንተ አንደበት። ራስህ ስትሆን ደግሞ ራስህን ተቆጣጠር ታወራለህ ማለት ነው። ገባህ አይደል? ገባኝ። ምናልባት ከዚህ በፊት የሰጠኸው ትምህርት ካለ ወይም ደግሞ ካልሰጠበትም ሰፋ አድርገህ ግን ስለዚህ ነገር እንደው ብታስተምረን የሆነ ጊዜ ይዘህ በጥያቄ ለማቅረብ። መልካም። በእርግጥ እኔ ርዕስ ሰጥቼ ዩቲዩብ ላይ አልለቀኩኝም፣ ግን በመሀል በጥያቄና መልስ በመናፈስ ሽኝት መሀል ላይ ወይም ደግሞ ያኔ ስንክሳር በማስተምር በእንደዚህ አይነት ሁኔታ ካልሆነ እንጂ ርዕስ ሰጥቼ የለቀኩት ትምህርት የለም። መሀል ላይ ነው። ልክ እንደዚህ አሁን ለአንተ ርዕስ ያነሳሁት በመሀል አይደለም። ከብዙ ጥያቄዎች መካከል ልክ እንደዛ ነው እንጂ እኔ ርዕስ ሰጥቼ እንደዚህ ብዬ ያስተማርኩበት ቦታ ሪከርድ የለኝም። አንድ ላይ ነው፣ ማዕከል ላይ ነው የምታገኘው። አዎ በጥያቄና መልስ ጠቃሚ ነው። ምክንያቱም አሁን አንተ ቢዚ ልትሆን ትችላለህ። ያው የስጋም ኑሮ ሁኔታውም ያው እዚያው የሚታወቅ ነውና አሁን ይሄ ነገር በጣም ጠቃሚ ነው ብዬ አስባለሁ። ራሱን ችሎ አንድ ሰው በቃ የሚሰሩበትን የሚያደርጉበትን ነገር ተቆጣጥሮ አሸንፎ ለምነው ጥሩ ነው ብዬ አስባለሁ። እኔ አላውቅም ነበር ትምህርት ነው እዚህ ማህበር የሰማሁት እና እንደው ሰፋ አድርገህ ርዕስ ሰጥተህ ብትሰራው እንደ ጥያቄ ለማቅረብ ያህል ነው። ቃልዎት ያሰማልኝ ወንድሜ። አሜን አሜን። ወንድም አለምዬ እሺ፣ እግዚአብሔር ይርዳኝ። እሺ አጸደ ማርያም ቀጥይ እስቲ። አጸደ ማርያም ቀጥይ። ይሰማል። ኤርፎን ግን እየነቀላችሁ እሺ። ይሰማል? አሁን ይሰማል። አስራት በኩራት ሰጥ አንዴ ያጠራቅሜ ነው እና በዛ ደግሞ 3 ደብር አለኛ ሰፈር ማለት ነው። እሺ 3 ደብር አለን ቤተክርስቲያን። እሺ
እና ያው ቄሶቹ ምንም ሁሉም ነገር ህዝቡም ይታወቃል። እሺ ከዛ እኔ ስልክ በአካውንት ስልክ ደረሰኝ ይሰጧቸዋል መሰለኝ ቤተሰብ እና አይዞሽ፣ ደረሰኝ ህፃኗን ሲሰጥ አረጋግተሽ ትመጪ። ደረሰኝ ሲሰጥ አረጋጊያትና ነይ፣ አረጋጊያትና ነይ የታለምዬ ህፃኗን የምታለቅስብሽን እኔ ልግባ እስከዛው ለአንቺ እንሰጥሻለን። ከዛ ልክ ስትመጪ እኔ እሺ ልግባ ወንድሜ፣ አንድ ያስጨንቀኝ ነው። እሺ፣ እኔ ልግባ እስከዛ ያለችው መጀመሪያ ግቢ። እኔ እኔ የማርያም ልጅ ነኝ። እሺ ቀጥይ። የእኔ ጥያቄ ማለት ነው ይሰማል? አዎ እየሰማሁሽ ነው። ጠፍቶብሽ ነው? ላ አልጠፋኝም እሺ አልጠፋኝም። ቀጥይ። የሆነ ነገር እግዚአብሔር ይመስገን መንፈስም ታስሮልኛል፣ ተሰኝቶኛል። ደህና ነኝ፣ እናንተ ጋር ዝም አላለሁ እና የሆነ ነገር አስቤ ማለት ነው የሆነ ነገር ለመድኃኒዓለም ስለምነው ነበርና በጣም እሺ ስለምነው ነበርና ከዛ በመድኃኒዓለም ቀን የሆነ ነገር ሀሳብ መጣልኝ። ከዛ እንዴ ምንድነው ያ ሀሳብ ብዬ ለቤተሰቦቼ እህት ያለ ለሷ አማክሯል። አይ የሆነ ነገርማ እንደዛ አታድርጊ ተይው፣ አይ ይሄ ነገር አይገኝም አይሆንልሽ ምናምን አለችኝ። አይ እሺ ብዬ ተውኩት። ከዛ በዕለተ ቀን ደግሞ በመድኃኒዓለም ቀን ደግሞ የሆነ ያን ሀሳብ ተደርጎ መጣልኝ ማለት ነው። ከዛ ሀሳቡ የሆነ ታለምዬ ቆይ አንዴ፣ ሀሳቡ የሆነ ፈጣሪን የሚያሳዝነው ወይስ መልካም ነገር ነው? ምክንያቱም ሀሳብ ብቻ እያልሽ ስለምታወሪ መልካም ነገር ነው። መልካም እሺ ነገር ነው። በጣም መልካም ነገር ነው። እሺ ከዛ ተመልሶ ስመጣብኝ በቃ አሁን ነገርማ መድኃኒዓለም የሆነ ነገር ያስብልኝ ነገር አለ ስለምነውም ነበር። ከዚህ በፊት የሆነ ነገር ፈልጌ በሱባኤ ስጠይቅ እመብርሃን ትዕግስት አድርጊ አለችኝ። በትዕግስት ነው የመለሰኝ። እሺ ከዛ አይ እንደዛ ከሆነ በቃ እህቶችን ኤርፎን ግን ንቀይ እስቲ። ኤርፎን ሰክተሻል? ኤርፎን የለኝም አሁን ሰም መልካም ከሌለሽ ቀጥይ። እሺ ከዛ እንደዛ ብዬ ያን ነገር አደረኩት። ያን ያስብኩት ነገር በቃ ይሁን ሳላደርግ እኔ በቃ በሱባኤ ጠይቅና ለመድኃኒዓለም በሱባኤ ጠይቄ ያን ነገር አደርገዋለሁ። ያን ነገር በሱባኤ ሳልጠይቅ ግን አላደርገውም ብዬ ለሶስት ቀን በሱባኤ ጠየቅኩት። እሺ ከዛ ያን ያስብኩት ነገር አደረኩት። ቀን ይጠብቃል ያን ያስብኩት ነገር። ከዛ በኋላ እህቶቼ ጋር ማቁጠሪያ ስቀጠቅጥ እነሱ ጋር ወይኔ በሱባኤ ተይዤ ነው እንጂ ያንን ኮልኩለኝ ነው እንጂ ያንን ነገር እኮ ይሳካልሽ ይለኛል በልቤ። እኔ ኒውት አድርጌ ነው እነሱ ጋር የሚቀጠቅጠው። ይሄ ነገር እኮ ይሳካልሽ ይለኛል ስቀጠቅጥ። ወይኔ ወይኔ እንዴት አድርጌ ባበላሽሁት እንዴት ባደረኩት ይለኛል። እኔ ሌላ ነገር ነው እንደዚህ ነገር ለምን ምንድን ነው ይሄ ነገር እኔ ነኝ እንዴ እንደዛ ምናምን ያልኩ ጠረጠርኩኝ ለራሴ። ሁሉ ጊዜ በቃ 3 ቀን 4 ቀን ይሄ 3 ቀን 4 ቀን ነው እንደዛ ይልብኛል። ከዛ እኔ ደግሞ መቁጠሪያ ስቀጥቅ እንደዚህ የምትለኝ በአንድ ቤት ላይ ይሄን ነገር ታሳስበኝ ታስር ምናምን ያልኩ ይሄን 2 ቀን ምንም ነገር የለኝም። ግን የሆነ ነገር በቃ ይሳካለታል። ግን ተያዝኩኝ በሱባኤ ያሰረችው ላበላሸው ነበር ምናምን ይለኛልና ከዚህ አንጻር ምንድን ነው ይሄ ጥያቄ ነው። እህት አለምዬ ነገርየውን ሳናውቀው እንደዚህ ነው ከአጋንንት ነው ማለት ይከብዳል፣ አይቻልም ለማለት ፈልጌ ነው። ግን ዞሮ ዞሮ አንድ ነገር መረዳት ያለብን ነገር አለ። ምንድን ነው ካላችሁን መልካም ነገር እናስባለን። መልካም ነገር አስበን ግን በራሳችን ከመፈጸም ይልቅ እግዚአብሔርን ጠይቀን ያንን ነገር ለማድረግ ወደ ተግባር መጓዛችን መልካም ነው። ምክንያቱም አንዳንዴ ዲያብሎስ መልካም አስመስሎ ለኛ የሚጠቅም የሚመስል ግን የሚጎዳ በኋላ ጉዳቱ ከተደረገ በኋላ የሚታወቅ ነገሮች ሊኖሩ ይችላሉ። ስለዚህ ሱባኤ ገብቶ መጠየቁ መልካም ነው። ቀጥይበት። አሁንም ወደፊትም የሆነ ነገር ስትወስኝ በራስሽ ብቻ መልካም መስሎ ታይቶሽ እንዳትወስኝ። ግን እግዚአብሔር አምላክን እንደው ሱባኤ መግባት እንኳን ቢያቅትሽ እንደዚህ ብለሽ ጠይቁ እግዚአብሔር አምላክን፣ ጌታ ሆይ ይህን ነገር ላደርግ አስቤያለሁ፣
በአንተ ፊት መልካም ይሁን ደግ አላውቅም። ጌታዬ ደግ ከሆነ መልካም ከሆነ አንተ እንድቀጥልበት እርዳኝ፣ ደግ ካልሆነ ግን ወይም እኔን የሚጎዳኝ ከሆነ ግን አንተ አስቁመኝ ብለሽ ጠይቀሽ ብታደርጊ መልካም ነው እላለሁ። ግልጽ ነው አይደለ? ይሄንን ነው ማለት የሚችለው። ምክንያቱም ጉዳዩን ስላላወቅኩት ነው ያሳጠርኩት፣ ለዛ ነው። መልካም እሺ፣ ንግባ ወንድሜ። ቀጥ ያጸደ ማርያም። እሺ ይቅርታ። ከእኛ ሰፈር 3 ደብር አለ ማለት ነው። አንዱ አዲስ ነው። ሁለቱንም እሺ በስነ ስርዓት እንገለገላለን እና ቄሶቹ ደግሞ በዛ ላይ ያው ጤነኛ አይደሉም። ያው አንድ ወይም ሁለት ቢገኝ ነው ማለት ነው። ያንን እግዚአብሔር ያውቅ። እሺ በዛ ላይ ደግሞ ያው ህብረተሰቡ ያው ህዝበ ክርስቲያኑ ቄሶቹ ምን እንደሚያደርጉ ምንም ያውቃሉ። ሁሉም ነገር ስለሚያውቁ ያው እንደው ንስሐ ራሱ ግቡ ሲባሉ እነሱ እንደዚህ እያሉ ስለሚያደርጉ እያሉ በጣም ንስሐ ለመግባት ራሱ ያስቸግራሉ ማለት ነው፣ ከቤተሰቦች ጀምረው። እሺ እና አሁን እኔ አስራት በኩራት ስልክ በአንድ አጠራቅሜ ነው የምልከው። ቢያንስ ወይ 1500 ወይ እንደዛ ወይ 1200 300 ሲሆን እልካለሁ ማለት ነው በዚህ። እሺ እና ያንን በአካውንት ስልክ ደረሰኝ ቆርጠው ለቤተሰብ ይሰጧቸዋል። የዛ ሰዓት ቤተሰብ ለምን ይሄን ያህል ትልኪያለሽ? ለምን እንደዚህ ታደርጊያለሽ? ለምን ለራስሽ አትቆጠቢም? እንዴት እነሱ እኮ እንደዚህ ናቸው፣ መጥፎ ናቸው። ያው የእነሱን መጥፎ ጎን እንትን እያሉ እኔን ይቆጡኛል ማለት ነው። ስለዚህ አሁን አስራት በኩራት እንዴት አድርጌ ላስገባላቸው? ወይስ እቃ ላይ ዝም ብዬ እቃ ግዙ ብዬ ልላክ? ይሄን ለማፈልጌ ነው። በዛ ላይ መልካም። ደግሞ እሺ ማለት ነው እሺ ጥሩ ታለም። ቅዳሴ ምናምን እግዚአብሔር ይቀበለዋል። ግን ማለት እንደነገርኩ ብዙም አይደሉም። አብዛኞቹ ያው ደብተሮች ናቸው። አሃ ተጠራጠርሽ ቅዳሴውን እንዴት ይቀበሉታል ነው? እሺ መልካም። አዎ ይቅርታ ግን እሺ ታለምዬ ጥያቄውን ተረድቼሻለሁ። የመጀመሪያ አስራት በኩራት እንዴት ላስገባ ለሚለው ነገር እግዚአብሔር ይመስገን በአሁኑ ሰዓት ቴክኖሎጂ በጣም የሰለጠነበት በቀላሉ ከማንም ጋር ሳንነካካ አስራታችን የምናስገባበት መንገድ ተፈጥሯል። ከቻልን ደረሰኝ አስቆርጠን ማስገባትም ይቻላል። ባይሆን ራሱ አካውንት አለ አይደል? የቤተ ክርስቲያን አካውንት አለ። በዛ ነው የማስገባው። ግን ደረሰኙ ለቤተሰብ ይሰጧቸዋል። እኔ ደግሞ ሰዎችን እንትን ማነው ስልክ የለኝም እንዳሰጡ ማለት ነው። መልካም። አንቺ እንዲህ ማድረግ ትቻለሽ በቀላሉ ለቤተሰብ ደረሰኙን ከምትሰጡ ይልቅ ለእኔ ፎቶ አንስታችሁ ላኩልኝ። ግልጽ ነው አይደለ? ምን ማድረግ ፎቶ አንስታችሁ ላኩልኝ። እንደዛ ማድረግም ይቻላል። ሌላው ደግሞ ቤተሰብሽ በወቀሰሽ ቁጥር አንቺ ይሄን ምክንያት አድርገሽ አስተምሪያቸው። ለእግዚአብሔር ቢያንስበት እንጂ አይበዛበትም። እሱ ህይወቱን ሰጥቶን የለ እንዴ? ስጋውን ቆርሶ ሰጥቶን የለ እንዴ? ደሙን አፍስሶ የለ እንዴ? አስራት በኩራት ማውጣት ማለት ለእግዚአብሔር ነው። አስራት በኩራት አለማውጣት ሌብነት ነው። መጽሐፍ ቅዱስ ላይ ሰው እግዚአብሔርን ይሰርቃልን እናንተ እኔን ሰርቃችኋል ብሏችኋል። እናንተም የሰረቅነ በምንድን ነው ብላችኋል? በአስራትና በበኩራት ነው ይላል። ስለዚህ እግዚአብሔር እንድሰርቀው ትፈልጋላችሁን? እግዚአብሔር ብዙ ሀብት ሰጥቶኛል፣ ያጎደለኝ ነገር የለም። እሱ ከሰጠኝ ምን አለበት ከሱ ቀንሼ ከሰጠኝ ብሰጠው ያለኝን እንዲባርክልኝ ነው። ደግሞ አስራት በኩራት የሚወጣው ከ10 1 ነው። አንደኛ ግልጽ ነው አይደል? 10 ብር ቢኖረኝ አስተምራችሁ ስላላወቁ ነው ቤተሰብ። ግልጽ ነው አይደል እህቴ? ቤተሰብ ስላላወቀ ነው። ግልጽ ነው ወንድሜ። ግን አሁን የኔ ችግር አንዴ በአጠራቅሜ ስለምልክ ብዙ ሆኖ ስለሚያዩት መሰለኝ። አባቴ እንኳን እኔ ብዙ እናት ናት ትንሽ የምትቆጣው። ይኸውልሽ አስረጃቸው፣ በደንብ አስረጃቸው። አንደኛ አስራት በኩራት ማውጣው ከ10 1 ነው በያቸው። ከ10 ብር ቢኖረኝ ከ10 ብሩ 1 ብር ነው የፈጣሪ በያቸው። ሁለተኛ ደግሞ ይሄ ብዙ የመሰላችሁ ተጠራቅሞ ነው። የ3 ወር የ4 ወር የ5 ወር ተጠራቅሞ ነው። የ1 ዓመትም ከሆነ የ1 ዓመት ተጠራቅሞ ነው እንጂ በየወሩ ነበረ ማስገባት የነበረብኝ ብለሽ ማስረዳት አለብሽ። ሌላው ደግሞ በዛ እንዲሆነ ሲልሽ ለእግዚአብሔር ቢያንስበት እንጂ አይበዛበትም። ምክንያቱም እሱ ምኑን ሰጥቶናል? ህይወቱን ሰጥቶናል፣ ስጋውን ሰጥቶናል፣ ደሙን ሰጥቶናል። ግልጽ ነው። ስለዚህ ደግሞም እሱ ከሰጠኝ ሁሉም የሱ ነው። እንኳን ገንዘቡ እኔ ራሴ የሱ ነኝ። ቢያንስበት እንጂ አይበዛበትም ብለሽ አስረጃቸው። ሌላው ደግሞ ተቀንሶ አይሰጥም አስራት።
አስራት ተቀንሶ አይሰጥም ብለሽ አስረጃቸው በሚገባ ማለት ነው። ይሄንን ልታስረጃቸው ይገባል። ሌላው ደግሞ እነሱ አሁንም ማይማሩ ከሆነ እንዲሁ የሚጨቀጭቁሽ ከሆነ ደረሰኝ ሰጪዎችን አግኝተሽ በስልክም ቢሆን ለቤተሰቤ ከምትልኩ ይልቅ ለኔ በፎቶ አንስታችሁ ላኩልኝ አለቅ። ወይም ደግሞ አያስፈልግም አንቺ የአካውንት ደረሰኝ ይነግርሻል አይደል? ብሩ እንደገባ ለቤተ ክርስቲያኑ አይነግርሽም? ለምሳሌ 10,000 ስታስገቢ 10,000 ሴንድ ብሎ ሪሲት ልክልሻል፣ ሞባይል ባንኪንግ የምትጠቀሚ ከሆነ። ስለዚህ ቤተክርስቲያኑ ምን ይላል ከላይ የቤተክርስቲያኑ አካውንት ከሆነ ይጽፈዋል እዛው አካውንቱን የቤተክርስቲያን አካውንት። ለምሳሌ አቡነ ተክለ ሃይማኖት ከሆኑ የአቡነ ተክለ ሃይማኖት ቤተክርስቲያን በዚህ ወረዳ የሚገኝ ይላል። ስለዚህ እሱን አንብበሽ እንደገባ ከተረዳሽ አንቺ ደረሰኝ ሰጡ አልሰጡ ለአንቺ የሚጠቅም ነገር የለም። እነሱን ኦዲት ለማድረግ ግን ይጠቅማል ደረሰኝ። ምክንያቱም ሀገረ ስብከቱ እነሱን ኦዲት ያደርጋቸዋል። ስለዚህ ደረሰኙ መቆረጡ እነሱን እንዲቆጣጠሯቸው ነው ማለት ነው። ይሄ በእርግጥ ደረሰኝ መጠየቃችን ወይም ደግሞ መቀበላችን ለቤተክርስቲያኒቱ ያለ አግባብ እንዳትዘረፍ ቤተክርስቲያኒቷ ይጠቅማል። እንዳትዘረፍ ያለ አግባብ ማለት ነው። ስለዚህ ወይ ደረሰኙን ለኔ ፎቶ አድርገን አንስታችሁ ላኩልኝ ለቤተሰብ ከምትልኩ ብለሽ ያለውን ችግር አስረድተሽ ማሳወቅ ትችያለሽ ማለት ነው። ሌላው ደግሞ ካህናቱ ምንም የረቡ አይደሉም፣ ኃጢአት ይሰራሉ። ለምሳሌ ምን አይነት እንደዚህ አሁን ጠንቋይ ቤት የሚሄድ መተት የመመተት የማስመተት ከሆነ ችግር ነው። ግን እኛ አንድ ነገር ማወቅ አለብን ወንድሜ፣ በደብተራ ናቸው። በዛ ደግሞ ያው ሽማ ምናምን ባተገር አለ። ግን ገሰው ደግሞ ቅዳሴ ይገባሉ። በእርግጥ እግዚአብሔር ይቅር ይበላል። እሺ መልካም፣ እንደዚህ አይነት ነገር አለ። እነኝን ካህናት ከኛ የሚጠበቀው እንደ ምዕመን የሚጠበቀው አንድ ነገር ነው ወንድሞች። ምንድን ነው ካላችሁኝ ለሚመለከተው አካል መናገር ማስረዳት። ግልጽ ነው አይደል? ለምሳሌ እንበልና እኔ አሁን ማገለግልበት ኪዳነ ምሕረት እናቴ ቤተክርስቲያን ናት። ኪዳነ ምሕረትና አጋዕዝተ ዓለም ሥላሴ እንበልና ከኪዳነ ምሕረትና ከአጋዕዝተ ዓለም ሥላሴ ቤተክርስቲያን ማይገባ ስራ የሚሰሩ ከበላያቸው ያሉ ሲሰሩ አየዋቸው እንበል። ካህናቱ ሲያጠፉ አየዋቸው ይበል። ከኔ ጋር አብረው የሚያገለግሉ ከበላይ ያሉ ካህናት አባቶች መናገር አልችልም። ግን ምን ማድረግ እችላለሁ? እስቲ ንገሩኝ። ለአስተዳዳሪው መናገር አልችልም? እችላለሁ? አልችልም? ለአስተዳዳሪው መናገር እችላለሁ ወይ? ካህናት እንዲህ መደበኛ ካህን ከሆነ ለቄሰ ገበዝ፣ ከቄሰ ገበዝ አልፎ ደግሞ ለአስተዳዳሪ ለካህናት ወይ ቢሮ ማመልከት እችላለሁ። እንደውም በማመልከቻ ጭምር ጽፌ ይሄ ነገር ይታይበት ወይም ደግሞ ማንነቴን እንዳይገለጥ ከተፈለኩኝ እንዳትገልጡ፣ ግን እንደዚህ አይነት ክፍተት አይቻለሁ በአገልግሎት ሰዓት። ለምሳሌ መሳቅ መሳለቅ ካለ ቅዳሴ ላይ እናገራለሁ ማለት ነው። ከዛ ያርማሉ ማለት ነው። ምን አድርገው? ጉባኤ ሰብስበው እንዲህ አይነት ነገር እየተፈጠረ ነው፣ እንዲህ የምታደርጉ ካህናት ጥንቃቄ አድርጉ ብለው ካላደረጉስ፣ ይሄንን ዝም ካሉስ የበላዮቹ ካህናት ለሚመለከተው አካል ደግሞ ሄጄ እናገራለሁ። እነሱን የሚቆጣጠር ደግሞ ሌላ የበላይ የለም። የወረዳው ቤተ ክህነት አለ። እዛ ሄጄ ደግሞ አመለክታለሁ ማለት ነው። ይሄንን ሳደርግ የቤተ ክርስቲያን ኃላፊነቴን እየተወጣው ነው ማለት ነው። ኃላፊነቴን ከኔ የሚጠበቅብኝን እያደረኩ ነው። ዝም ብል ግን ትክክል አይደለውም። ምክንያቱም ቤተ ክርስቲያኗ የማን ጭምር ስለሆነች ነገሩኝ። የማን ጭምር ስለሆነች? የኔም ጭምር የቤተ ክርስቲያን የሁላችንም ናት። እና ዝም ብዬ ጥፋት እየጠፋ ካየሁኝ እኔም ተጠያቂ ነኝ ማለት ነው። ለምን አይተ ዝም ብላል እባላለሁ። ካንተ የሚጠበቅብን ምንም እንኳን እነሱ ማስቆም ባትችል ካንተ የሚጠበቅብን ለምን አላደረክም እባላለሁ። ልክ እናንተም እንደዛ መሆን አለባችሁ ወንድሞች። እናንተ እንዲህ አይነት ነገር ስትመለከቱ እንደ አንድ አማኝ ምዕመን አቤቱታ ማቅረብ ትችላላችሁ። ግን ሁሉም ዝም ካለስ፣ ሁሉም አስተዳደር እንዳለ መዋቅሩ ሁሉ ዝም ካለስ፣ የሚመለከተው አካል ዝም ካለ እኔ ምን ቸገረኝ? ከኔ የሚጠበቅብኝ አድርጌያለሁ አይደል? ከኔ የሚጠበቅብኝ አመልክቻለሁ።
ከዚህ ውጪ ማድረግ የምችለው በጸሎት ነው። በቃ ጌታ ሆይ አንተ ጣልቃ ግባ እላለሁ። አንተ ይህን ነገር አስተካክል እላለሁ። ግን ከቤተ ክርስቲያን አርቅም። ግልጽ ነው አይደለ? ከምን አርቅም? ቤተክርስቲያን ከቤተ ክርስቲያን አርቅም። እነሱን እያየው ምርክ ከሆነ እነሱን እያየው ከንስሐ ምሸሽ ከሆነ ከማን ነው እየሸሽ ያለሁት? መልሱልኝ። ከቤተ ክርስቲያን ብቻ ከእግዚአብሔርም ጭምር እየሸሸው ነው አይደለም? እየሸሸው ነው ማለት ነው። ጠላት ደግሞ ይሄን ነው የሚፈልገው። የካህናቱን ምንነት እያየን እንድንሸሽ ነው የሚፈልገው አጋንንት። ለማን ነው ቤተ መቅደሱን ጥለን የምንሄደው? ለማን? ሁሉም በየራሱ ምን ይጠየቃል? በየራሱ በደል ይጠየቃል አይደል? አንድ ምሳሌ ልስጣችሁ። እንደውም አንድ ኃጢአተኛ ካህን ነበረ፣ በጣም የቆሸሸ በኃጢአት እና አባ ዮሐንስ የሚባል የበቃ አባት ነበር። ቅዱስ ዮሐንስ የሚባል በጣም ቅዱስ ሰው ነው እና የተሰውረውን ያያል። አንድ ካህን ቅዳሴ ረፍዶበት እየተቻኮለ መጣ ሊቀድስ። ረፍዶበታል፣ የሰዓት ቅዳሴ ነው፣ እየተቻኮለ ነው እና እላዩ ላይ የአጋንንት ማት ከበውታል። ከራስ ፀጉሩ እስከ እግር ጥፍሩ እንዳለ አጋንንት በቃ ለብሷቸዋል። እንደ ልብስ ለብሷቸዋል ማለት ይቻላል አጋንንቱ። እነኛ አጋንንት የቀረቡት ስለምኑ ነው ንገሩኝ? ስለ ኃጢአት ነው አይደለም? ቆሻሻ ባለበት ሁሉ ምን አለ? መልሱልኝ እስቲ። ቆሻሻ ባለበት ምን አይጠፋም? ዝንብ አይጠፋም አይደል? ኃጢአትም ባለበት ልክ እንደዛው እና እየተቻኮለ መጣ። ግን ይሄ የእግዚአብሔር ሰው ቅዱስ ዮሐንስ ይመለከተዋል፣ አጋንንቱንም ይመለከታቸዋል። ወዲያው የእግዚአብሔር መልአክ ከመቅደሱ ወጣ፣ ሰይፍ ይዞ የሚንበለበል የእሳት ሰይፍ ይዞ ወጣና ወዲያው ሰይፉን ሲያሳያቸው ካህኑ ላይ ያሉትን አጋንንቱ ልክ እንደ ዝንብ የለም ብር ብሎ ሄዱ ከሱ ላይ። ከዛ ካህኑ ገባ ቤተ መቅደስ። ልብሰ ተክህኖ ሲለብስ ካህኑ እንደ እሳት አምድ ሆነ። ምን ሆነ? ምን ሆነ አልኳችሁ? ምን ሲያደርግ ልብሰ ተክህኖን ሲለብስ አስቡት። ከዛ ቅዳሴው ቀደሰ፣ በሚገባ ቀድሶ ወጣ። ልክ ሲወጣ ልክ እንደ ዝንብ የሄዱት የሸሹት አጋንንት የለም መልሰው እሱ ላይ ተከመሩ። መልሰው ከቅዳሴ ሲወጣ ጠብቀው። ይህንን ሁሉ ማን ይመለከት ነበረ? ቅዱስ ዮሐንስ ይመለከት ነበር። ከዛ ለልጆቹ ተመልከቱ፣ እወቁ፣ የትኛውንም አይነት ካህን ወይም አገልጋይ ዲያቆን ኃጢአተኛ ሆኖ ስታዩ በቤተ መቅደስ ሲገባ ስታዩ ስለ ኃጢአቱ እንዳትነቅፉት አለ። ስለ ኃጢአቱ እንዳትሸሹ፣ ምንም ቢሆን የፈለገ ኃጢአት ውስጥ ቢገባ እንዳትሸሹ ከቤተ መቅደስ። ቅዱስ ቁርባኑን እንዳትጠራጠሩ። እግዚአብሔር ስለምመኑ እምነት ሲል ቅዱስ ቁርባኑን ይቀበለዋል፣ ያከብረዋል አለ። ስጋውን በዛ ኃጢአተኛ ያድላቸዋል፣ ለነዳኑ ለምመኑ ያድላቸዋል። ግን ያስ ካህን በራሱ ኃጢአት ምን ይሆናል? ምን ይሆናል? ይጠየቃል። መልካም፣ አሁን ተረዳሽ? አጸደ ማርያም ተመለሰልሽ? አዎ ወንድሜ፣ ቃልዎት ያሰማልን፣ ጸጋውን ያብዛልን። ቤት አሜን አሜን። እህቴ ቤተሰቦችሽን የእነሱን ኃጢአት አትመልከቱ ባያቸው። ምን አዎ እነሱ ኃጢአተኞች ሊሆኑ ይችላሉ፣ በደለኞች ሊሆኑ ይችላሉ። ሁሉም በየራሱ ኃጢአት ነው የሚጠየቀው ባያቸው። እነሱ ግን ንስሐ ይግቡ፣ ንስሐ ይግቡ። ምን ማድረግ ይቻላል? አማራጭ የለማ። እግዚአብሔር ባወቀው በእግዚአብሔር ፊት እንደሚናዘዙ ቆጥረው እንደ እምነታቸው ይደረግላቸዋል። መድኃኒዓለም እንደ እምነታቸው ያደርግላቸዋል። ለዛ ካህን ግን ቅጣቱን እግዚአብሔር ያዘጋጅለታል ማለት ነው። በቅዱስ አቡነ ገብረ መንፈስ ቅዱስ ገድል ላይም ይሄ ነገር ተጽፏል። ኃጢአተኛ እንደሚቀጣ፣ ኃጢአተኛ ካህን ሆኖ የሚቀድስ ካለ እንደሚቀጣ አቡነ ገብረ መንፈስ ቅዱስ ለአንድ ባህታዊ አሳይተውታል። ይሄ ካህን እያሉ እንደውም እየነገሩት ከነ ኃጢአቱ እየገባ ነው እንደሚቀጣ ሁሉ ይነግሩት ነበር። ባህታዊ እስቲ እውነቱን መሆኑን ላረጋግጥ ብሎ ሲሄድ እውነትም ተፈጽሞ ያገኝ ነበር እና ስለዚህ ሁሉም እንደየራሱ ይጠየቅበታል ማለት ነው። እሺ ግን እግዚአብሔር ስለምመኑ እምነት ሲል
በሚያደርጉት የሚያደርጉትን የክህነት አገልግሎት እንደሚባርከው እንደሚቀበለው ስለምመኑ ስለነሱ አይደለም ስለምመኑ እምነት ሲል ማለት ነው። ይሄን ይመስላል እና እነሱን አትመልከቱ፣ የእግዚአብሔርን መሐሪነት ተመልከቱ። ይልቁንም እናንተ ከነሱ የባሰ ኃጢአተኛ እንደሆናችሁ እያሰባችሁ በትህትና ቀርቡ በሏቸው። እሺ በትህትና ይሄን ይመስላል። እግዚአብሔር ይስጥልኝ። በጣም የብዙ ጊዜ ጥያቄ ነበር፣ ሲገባ ግን እያጠፋብኝ ነበረ። ዛሬ አግኝቻለሁ። እግዚአብሔር ይስጥልኝ። አሜን አሜን እናቴ አሜን። እሺ አንድ ጥያቄ ብቻ ላስተናግድ ወይስ? እሺ ዓመተ ሥላሴ ቀጥይ ዓመተ ሥላሴ። እኔ ጥያቄ እናቴ ንስሐ ገብታ ነበረ ለመቁረብ ፈልጋ ማለት ነው፣ ስጋ ደግሞ ለመቀበል እና ቤት ደግሞ ልጅ የለም ወንድ ብቻ ናቸው ያሉት እና ወንድ ስለሆነ ያሉት ልጆችሽ ንስሐሽን ተቀብለሽ ስጋ ደግሞ መቀበል አትችልም፣ ለዚህም ሴት ልጅ ያስፈልግሻል ብለዋት ማለት ነው። ምን ማለት? ወንድ ልጆች ብቻ ነው ያሏት? ወንድ ልጆች ብቻ ነው ያሏት እና ሴት ልጅ ከሌለሽ ስጋ ደግሞ ለመቀበል ይከብድሻል፣ ወደዛው ያምሻል አሏት እና በዚህ ምክር እንድትሰጠኝ ነው። ብሎ ነገር የለም እህቴ። ምናልባት የሚንከባከብሽ ሰው ያስፈልግሻል ከሆነ ለዚህም ብቻ ተብሎ ደግሞ ከቅዱስ ቁርባን አትከለከልም እናት። ምክንያት አይሆንም ይሄ ሊከለክል፣ አሳማኝ ምክንያት አይደለም። እሺ ወንድ ልጅ ካሌለሽ ወንድ ልጅ ብቻ ናቸው የሚንከባከብሽ፣ ስለሌለ ለዚህ የሚንከባከብሽ ሰው ያስፈልግሻል ነው። ደግሞ እሷ ሴት ቤት የለም ወንድ ብቻ ናቸው። ታመዋል እንዴ? ትታመማለች እንዴ? ያማታል እንደዚህ በዓል ምናምን ሲመጣ በጣም ነው የሚያማትና በአሁኑ ሰዓት ደግሞ በጣም አሟታልና ንስሐ ገብታለች፣ ግን ስጋ ደግሞ ለመቀበል ግን ለምሳሌ ራሷን መመገብ ማስተዳደር ትችላለች አይደል? አይዋ ትችላለች። ስለዚህ ትቀበል። እሺ እህት አለምዬ፣ እንደዚህ አይነት የሆነ በቃ ትናንሽ የሆነ ምክንያቶች ከስጋው ደግሞ ሊያርቀን አይገባም። ግልጽ ነው አይደል? ወንዶችም ቢሆኑ በሚችሉት መጠን ሊረዷት ሊያግዟት ይገባቸዋል። እንዴ ምንም የሌለው ሰው አለ አይደል? እንዴ እንኳን ወንድ ልጅ ኖሯት ይቅርና ምንም የሌለው ሰው ራሱን ችሎ ይቀበልልን የቅዱስ ቁርባን እና ይሄ የሆነ ዝም ብሎ ምክንያት ይባላል። ከስጋው ደግሞ እንዲርቁ የሚያደርግ አሳማኝ ያልሆነ ምክንያት ይባላል። ስለዚህ ትቀበል። እሺ እግዚአብሔር ችግር የለውም። አዎ እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው ይላል መዝሙረ ዳዊት መዝሙር 53 ቁጥር 4። ሰው በሌለን ሰዓት ሰው ሆኖ የሚረዳን ማን ነው? እግዚአብሔር አይደለም? መልካም። እና ይሄን ከተረዳን ዘንድ ደግሞ እግዚአብሔር አምላክ እንደሚረዳ ታምና ትቀበል። ጌታዬ ኢየሱስ ክርስቶስ ሰው የለኝም አንተ ሰው ሁነኝ አምላኬ ትበል። ግን እንደዚህ አይነት ትናንሽ የሆኑ ምክንያቶች ከስጋው ደግሞ ሊያርቀን አይገባም። እንዴ እሺ ሳትቀበል ቆየች፣ ድንገት የፈጣሪ ጥሪ ቢመጣስ አይበለውና ሰው ስለሌለኝ የሚረዱኝ ሴቶች ስለሌሉ ሳልቀበል ጌታዬ ስጋ ለምን ሳልቀበል መጣው ልትል ነው? መልሽልኝ እስቲ አመትዬ። ሴቶች ልጆች ስለሌሉኝ የማይረዳኝ ሰው አጥቼ ሳልቀበል ሰው ስጠብቅ መጣው ልትል ነው? ማይሆን ነገር ነው። እና እታለምዬ መታየት ያለበት ከእንደዚህ በዚህ አንግል ሳይሆን ነፍስ ከመዳን አንጻር ነው መታየት ያለበት። እና የምትሞቱበትን ቀን አታቁምና ተጠንቀቁ፣ ተዘጋጅታችሁ ጠብቁ ተብሏል። እና እንደዚህ አይነት የሆኑ ትናንሽ የሆኑ ምክንያቶችን እየፈለገ ጠላት ደግሞ ያርቃል። ከምን? ከቅዱስ ቁርባን። ስለዚህ እንድትቀበል ንገሪያት። እሺ ለዛሽ ቀን ደግሞ ለምትቀበልበት ቀን ወንድሞችሽ ከአጠገቧ እንዳይርቁ መከራቸው። አንቺ ግልጽ ነው። ይሄን ይመስላል። እሺ ወንድሜ፣ እነሱ መቀበል ብዙም አይስማሙም እና ግዴታ ብዙ ቀን መቀመጥ አለባቸው? አረ አይጠበቅባቸውም። አንድ ቀን ቢያንስ አንድ ቀን፣ እሱንም የሆነ እንደው አስፈላጊ ሆኖ ከተገኘ ለመርዳት እንጂ ይሄን ያክል የሚጋነንም ሆኖ እኮ አይደለም። ግልጽ ነው።
አንድ ቀን እንደው እሱንም አስፈላጊ የሆነ የሚረዳቸው መረዳት የሚያስፈልግ ሁኔታ ሲገኝ ለዛ ነው እንጂ ይህን ያክልም አታጋኑ። አረ አንዳንድ እናቶች እኮ አሉ ራሳቸውን ችለው ሄደው የሚቆርቡ ማለት ነው። ራሳቸውን ችለው ሄደው የሚቆርቡ የራሳቸውን ልብስ ለብሰው ምግባቸውን ቶሎ በጊዜ አዘጋጅተው ቅዳሴ ረፈደብኝ ብሎ ተዘጋጅተው ሄደው እኮ የሚቆርቡ አሉ። ግልጽ ነው አይደል? ይሄም ያደርጉ አሉ። ስለዚህ አዲስ አይደለም። የሆነ ሰበብ እየፈጠርን ባንርቅ መልካም ነው ለማለት ያክል ነው። ግልጽ ነው። ይሄን ይመስላል። አመሰግናለሁ። ቃለ ሕይወት ያሰማልን። አይዞሽ። እሺ እህት ወንድሞች፣ የሰባት ሰዓት ጥያቄና መልስ መርሃ ግብር በዚሁ አጠናቀናል። እንደ እግዚአብሔር መልካም ፈቃድ ከ9 ሰዓት ጸሎት በኋላ አብረን እንገናኛለን ለጥያቄና መልስ። ልክ እንዳሁኑ እንማማራለን ማለት ነው። እግዚአብሔር አምላክ የዛ ሰው ይበለን። በዚህ መልኩ ያስተማረን የመከረን የገሰጸን ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሆይ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ለዚህ ያደረስከን አምላክ ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድትጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የ7 ሰዓቱን መርሃ ግብር ጀምረን ጨርሰናል። እግዚአብሔር አምላክ መርሃ ግብራችንን በሰላም አስጀምሮ በሰላም ያስፈጽመን። በእውነት ስሙ የተመሰገነ ይሁን። አሜን። ከ9 ሰዓት ጸሎት በኋላ እንገናኝ። እግዚአብሔር ከእናንተ ጋር ይሁን። መልካም ቆይታ። በርቱ፣ ጠንክሩ። መድኃኔዓለም ያበርታችሁ። አሜን 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 አሜን። እንደናችሁ አሜን።